ወይለካሎ በቃ እንደዚህ ነው። ቀጥሉ እስኪ እስክበላ እንዴ ኸይር። እሺ አይ ብዙ ታይቷል። እንግዲህ እስቲ ሌላ የምታምንበት አለ? የኢየሱስ አምላክነትን ያሳያል ብለህ የምታምንበት ጥቅስ አለኝ? እስቲ አምጣው። ኢሳይያስ 9:6 እንክፈተል። 9:6 እሺ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና የሚለው ነው። አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በጣም ያይ አይደለ? ስታወራ መልሱን እየመለስክ ነው የነገርከኝ። እሺ ስለዚህ እሺ ከመጀመሪያ ጥያቄ ልጠይቅ። ከዚህ ላይ አምላክ ሕፃን ነው? አምላክ ሕፃን ሳይሆን ይኸውልህ የዓለም ሁሉ ኃጢአት ለማዳን ሲል ክርስቶስ እግዚአብሔር በስጋ ተገልጧል፣ በክርስቶስ ማለት። አዎ ኦኬ። አምላክ ሕፃን ሆነ ነው? አምላክ የሰው ልጅ ከመጀመሪያው ጀምሮ ያለውን ተመልሶ ይኸውልህ ከመጀመሪያው አሁን ከነበርንበት ከታችኛ ከምንነሳበት እንደኛ ሆኖ እንደ ሰው ሆኖ ተወልዷል ከመቤታችን ድንግል ማርያም። አምላክ ሕፃን ሆነ ነው ወይ ነው የምትለኝ? በቀጥታ አምላክ ሕፃን ሆነ? አዎ እንደ ሰው ልጅ እንደ ሰው ባህሪ ተወለደ፣ እንደ ሕፃን ከመጀመሪያው ጀምሮ። ጡት ጠባ? ሕፃን ሆኖ ጡት ጠባ? አዎ ምክንያቱም እኛ ይኸውልህ እንደኛ ሆኖ መጥቶ እኛን ለማስተማር ነው። ኦኬ እሺ። አምላክ ሕፃን ኦኬ፣ እንደምትሰሙት ነው። አምላክ ሕፃን ሆነ ጡት ጠባ። ቆይ ከዛም በኋላ ሽንቱ ላይ ይለቅ ነበር አይደል? ሕፃን ጀስት ሕፃን የሚያደርገው ነገር አምላክ ሽንቱን ቆይ አዳምጠኝ። አምላክ ሽንቱን ላይ ይለቅ ነበር አይደል? አይተሃል አይደለ ችግርህን እንዴ? ሕፃን ነው አላልክም እንዴ? አዎ ሕፃን ነው ብለኸኛል እኮ። ሶ ሕፃን አሁን እኔ አጠገቤ ሕፃን አለ እና ጀስት ሕፃን ስለሆነ ሽንቱ ራሱ ራዩ ላይ ነው በቃ የሚሸናው ምናምን ነገር ማለት ነው። ሶ አምላክ ሕፃን ነው ካልክ ሽንቱ ላይ ሸና። እሱን አንተ ብታየው አይሻልም እንዴ? ሕፃን ነው አላልከኝም? ሕፃን ልጅ ተወልዶልናልና ነው ያለው። ጡት ጠባ ካልክ ችግር የለውም እኮ ሕፃን የሚያደርገው ነገር በአጠቃላይ ያደርጋል አይደል? አዎ ልንገር፣ ከታች ጀምሮ ከማንኛውም ከታች ጀምሮ ከሰው ልጅ ጀምሮ ከታች የሚያደርገው እኮ እሱን እኮ ነው ፕሮሰሱን ነው እየጠየቅኩ ያለሁት። ሶ ጡት ከጠባ ሽንቱን ላይ ሸና ነበር። አንተ አሸናም ነበር ስትወለድ? ሸና ነበር። ሕፃን በነበርኩኝ ጊዜ ላይ ሸና ነበር። አምላክ ሸና ነበር ላይ እንደዛ ነው። ሲወለድ ሁሉም ሕፃን እንደሚሆነው ሆኖ ነው ያደገው። ኦኬ ላይ ሽንቱን እየሸና ማለት ነው። ሕፃን ልጅ ሽንቱን ሸና። ሕፃን ልጅ አሁን እዚህ ጋር ሕፃን ልጅ ሽንቱን ሸና ላይ ምን እንትን ይለዋል? አሁን እዚህ ጋር ሽናቱ እኮ ችግር የለውም። እኔም መሳል ይብሮ አታስቀኝ ወላሂ። ይብሮ ዝም ብለህ የምትበላ ከሆነ ብላ ጥሩ። አይ እኔ እሱ ሕፃን ሸና ምናምን እኮ ችግር የለውም፣ ግን አምላክ ላይ ሽንቱን ሸና ሲባል ትንሽ ይሄንቱ ሕፃን ልጅ ሽንቱን ሸና እንትን አለ ምናምን። አይ አይደለም እኮ ሕፃን መሽናቱ ኖርማል ነው እኮ። እኔ እኮ አልኩህ፣ እኔም ሸና ነበር፣ ሁላችንም እንሸና ነበር ላያችን ላይ። ግን አምላክ ላይ ሽንቱ ሲል ያንተ ነብይ እኮ በድንጋይ ነበር የሚጠርገው። ምን ሌላ እንትና ትናገራለህ እንዴ? ነብዩ እኮ ሰው ነው። ነብዩ ሰው ነው፣ ይበላል፣ ይጠጣል፣ ይሸናል። ዳት በቃ። ግን አንተ አምላክ ስለ አምላክ ነው እየጠየኩ ያለሁት። ይቅርታ ስለ አምላክህ ነው እየጠየኩ። እሺ እዚህ መሀል ልግባ። መጥረግ እኮ ንጽህና ነው። ታዲያ የማይጠርጉትስ እንዴት ነው የሚሆነው? ማለት መጥረግ ንጽህና ነው፣ የማይጠርገው ደግሞ እንደ ቃጭል እንደዚህ አንጠልጥሎ ትሄዳል ማለት ነው። በየአመቱ ድርቆሹላ ሊሆን ይችላል። ረላላ ብላችሁ እንዴ! ይህ እኮ ንጽህና እኮ ነው። ይህ እንደ እንትን ታወራለህ፣ እንደ ጀብድ እንዴ! ምን ሆነ ነው? እንደ ድርቆሽ አድርቀት ይህ እንደዛ ነው የፈለግከው? ሶስተኛ አማራጭ ነው በነገር ላይ ሁለተኛ አማራጭ ነው። እሺ መጀመሪያ በውሃ ነው የሚጸዳው። ይህንን ከኛ ነው የተማራችሁት። ክርስቲያኖች ሆይ ስሙ፣ ይህን የተማራችሁት ከኛ ነው። በውሃ ማጽዳትን፣ ውሃ ይዛችሁ ሽንት ቤት መግባትን
ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ያስተማሯችሁ። ሌላ ማንም ያስተማረ የለም። ለዛ ነው ዘላለም ዓለምህን በዚህ በምን በሚባል በሽታ መከራን ስትበላ ዶክተሮች ታጠቡ እያሏችሁ ሲመክሯችሁ አላህ ይጠብቀን። ተግባባን? እና ሁለተኛ ቆይ አንዴ ልጨርስ። አንዴ ሁለተኛው መፍትሄ ውሃ ከጠፋ አንጠልጥለነው አንሄድም። እዛ ላይ ድርቆሽ ሰርተንበት አንሄድም። ድርቆሽ አናሰራም እኛ። ተግባባን? እዛ የምታደርጉት ሆነ እናንተ ማድረግ ትችላላችሁ፣ መብታችሁ ነው። እኛ ግን ሁለተኛ በሌለበት ቦታ ቆይ ሁለተኛ አንዴ አንተ ከፈለክ ለምን አደፍነውም ከፈለክ አድርቀ ማለት ነው። እኛ ግን ውሃ በሌለበት ቦታ በውሃ መጥረግ ምንድን ነው? ነውር ነው። እስላም ጓደኞች አሉኝ። እነሱ ላለመናገር ስሙ ክስፍስ እየፈለግኩ ነው እንጂ ልንገርህ፣ መቃብር ዞረህ እኮ ገነት እገባለሁ የምትል ሰው ነህ እኮ አንተ። መቃብር የሚዞረው እስቲ አውጣ፣ እስቲ መረጃ፣ ያው መረጃ አውጣ፣ ከፍ ላድርግ። አሁን ባሳላ እንግዲህ አሁን መረጃ አውጣ፣ መረጃ አውጣ፣ መረጃ። ክርስቲያኖች ቢላይክ መረጃ ክፈቱ ሲባሉ ክርስቲያኖች ቢላይክ አውጣ መረጃ በልቼ ጨርሼ ያው በመረጃ ክፈቱ ስትባሉ እንዲህ ነው። እኔ ደግሞ በመረጃ ላሳየ። አሁን ኢየሱስ አጠገቤ ላይ የለም። አሁን እኔ በመረጃ ላሳየ አይደል? እሺ እኔ በመረጃ ሳሳይ ደግሞ ምንድነው ማሳየ? እሺ ኢየሱስ አንድ ጊዜ ሳሳይ ስለ ንጽህና አይደል ያነሳው? ይኸው ምን አለ? እሺ ቁጥር ስንት ላይ ነበረ? ያ ምን አለ መሰለህ፣ አንድ ከዕለታት አንድ ቀን የሉቃስ ወንጌል ምዕራፍ 11 ላይ ነው። እሺ እንግዲህ ሰውነትህ ሁሉ የጨለማ ቁራጭ የሌለበት ብሩክ ቢሆን አለ። ቆይ አዳምጥ። ከዛ ይሄ እሱ ነው አይደለ? አዎ ራሱ ነው። ከዛ መብራት በደመቀ ብርሃኑም እንደሚያበራ በጭራሽ ብሩክ ይሆናል አለ። ይህንንም ሲናገር አንድ ፈሪሳዊ ጋር ምሳ ይበላ ዘንድ ለመነው አለ። ኢየሱስን ለመነው። ይህ ፈሪሳዊ ና ምሳ እንብላ ብሎ ለመነው። ገብቶ ተቀመጠ። እሺ ኢየሱስ የሚለው ኢየሱስ ለመነው የሚለው ኢየሱስ ነው እንጂ የተለመነው ና ብላ ብሎ ና ብላ ተብሎ ኢየሱስ ምሳ ግብዣ ተደረገ። ኢየሱስ ና ምሳ ተብላ ተብሎ ተለመነ። ልናይ ነው። ከላይ ጀምሮ ኢየሱስ ስለ ኢየሱስ የተናገረው ልናይ ነው። እባክህ ብራዘርዬ ቆይ አንዴ ተረጋጋ። እንዴ ምን ሆኖ ነው የሰውዬ? ከምሳ በፊትም አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቃለ። ኢየሱስ እጁን እንዳልታጠበ ባየው ጊዜ ማለት የዛን ጊዜ ጌታም እንዲህ አለው። ወዲያው በቃ እዚህ ጋር ቁምልኝ። ልቁምልሽ ቆምኩልህ አይደለ? ምሳም አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ። ጌታም እንዲህ አለው። ጌታ ማን ነው? ጌታ ክርስቶስ ኢየሱስ ነው። ኢየሱስ ጌታ አይደለም እኮ አላለም። ስለዚህ መጽሐፍ ቅዱስ ራሱ ጌታ ክርስቶስ እየተናገረ ነው። እሱን እንመጣለን። አይዞህ እሱ ላይ እመጣለሁ። ቆይ አንዴ አውዱን እንጨርስ። አሁን አንዴ አውዱን እንጨርስ። ኧረ እባክህ አንተ ሰውዬ ቆይ አንዴ። እጁን ሳይታጠብ ኢየሱስ ምግብ ይበላ ነበር። እሺ ለዛ ነው። ቀጥሎ አሁን እናንተ ፈሪሳውያን የጽዋውን ወጨት ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል አለውና እንደዛ የጋበዘውን ሰውዬ ኢየሱስ ምን አለው? እናንተ ደንቆሮዎች አለው። ለምን አልታጠብክም እጅህን ስላለው፣ እጁን ለምን አልታጠብክም ስላለው ብቻ እናንተ ደንቆሮ አልታጠብክም አላሉም። ባየው ጊዜ ፈሪሳዊ ተደነቀ ነው ያለው። ተደነቀ እኮ ኢየሱስ እጁን ሳይታጠብ በልቷል ወይስ አልበላም? ሳይታጠብ አምላክ ነው እሱ፣ ምንም ሊሆን አይችልም። ያዝልኝ ስለዚህ አሁን እጁን አይታጠብም ነበር ማለት ነው። ኢየሱስ ሲበላ እጁን አይታጠብም ነበር ማለት። እናመሰግናለን። ስለዚህ አሁን በጣም የሚገርም ንጽህና አምላክ ስለሆነ ነው። በጣም አምላክ አይደለ? እሺ ጌታም እንዲህ አሉ እናንተ ደንቆሮች። እስቲ ቀጥሎ አለቀ እኮ እጁ ስላልታጠበ
ያው በመረጃ ክፈቱ ሲባሉ እንዲህ ነው ጋይስ። ቅድም አይታችኋላ የክርስቲያን ቢላይ ወይም መረጃ ክፈቱ ሲባሉ መስማቅና እሺ። አሁን ኢየሱስ ኧረ ቆይ ብራዘር እንዴ አሁን ኢየሱስ አምላክ ነው ብላላ። እሺ የቱ ጋር መልኩን ታነበውና ራስህ ትክደዋለህ እኮ የቱ ጋር አምላክ ነው የሚለው አምላክ ነው የሚለው የቱ ጋር ነው? ጌታም እንዲህ አለ ራስህ የከፈትከው እንትን ላይ ምን እየነገርህ ነው? ከኛ አይደለም ከእስልምና ከቁርአን አንዴ ቆይ ዘፍጥረት ላይ አንዴ ልምጣለ ኢየሱስን ላሳየ ማነው ዘፍጥረት አልኩኝ ዮሐንስ ላይ አንዴ ልግባና ዮሐንስ እሺ ቆይ አንዴ ላሳየ ጥሩ ጥቅስ ነው ማሳየ አሳይ ስንት ላይ ነው 45 ላይ ነው ቆይ አንዴ ላሳየህና ይኸው ትክክል ነህ እኮ ነው ያልተሳሳትክም ኢየሱስ ይኸው ለምን አለ መሰለህ በግብፅ ምድር ሁሉ ላይ ጌታ አደረገኝ ብሎ ተነግሮለታል አይደለ ያው ጌታ ነው እሺ በእንትን ብቻ ሳይሆን በግብፅ ምድር ሁሉ ላይም ጌታ ነበር አይደለ ኢየሱስ ጌታ ክርስቶስ ጌታ ነው አዎ ከሱ ውጪ ሌላ ጌታ የለም በጣም ሰርፕራይዙ ነው እሺ በጣም ነው የምታሳዝነው አሁንም ፈጥናችሁ ወደ አባት ይወጡ ቆይ በቃ አሁን እኮ ቀለበት የማይሆን ቀለበት ውስጥ ነው የገባው እንዲህም በሉት አለ ልጅህ ዮሴፍ የሚለው ነገር ይህ ነው ማን ነው ዮሴፍ ነው የሚለው እሺ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ ይላል ዮሴፍ ጌታ ነው እናመሰግናለን እንዴ ዮሴፍ ጌታ ነው አሁን አምጥ በቃ ወይ ሌላ ቁም ነገር የሚያወራ ሰው ይቀጥል አይደለም በምድር ሁሉ ጌታ አደረገኝ ዮሴፍ ያለው አይደለ እንትናን እግዚአብሔርን እኔ እኮ ዮሴፍ አይደለም ከኛ መጽሐፍ ቅዱስ አይደለም የኛን አሁን ታነበውና ለመቀየር ትሞክሩ ያለው ግን ከቁርአን ልንገርህ ሱራ 4 እሺ እንትን በታንፈስ ሂድ ትንሽ የተቃጠለውን እንትን እንዲህ የፋፋውን እንደ ቶም እንደዚህ ምናምን ያለ ቀይ ምናምን ሲወጣ እየታየኝ ስለሆነ ታችሁና ትንሽ አብርደው እሺ ቶማስዬ ኢየሱስ ያስነሳው በእግዚአብሔር ፍቃድ እሺ እንዴት ነው እንዴት ነህ ሰላም ነው አለን ክርስቶስ አምላክ ነው በሚገባ ቶሚና እስቲ ጥቅስና ምዕራፍ ቁጭ አድርግልኝ እስቲ ቶሚና ኢብራሂም አንድ ነገር ልንገርህና ለቅሶ ጀመሩ ጋር እኔ በቃ አረላላ አዳምጠኛ ለቅሶ ጀመሩ ውይይት ናፍቆኛል በቃ ለቅሶ ከፈለግታችሁ መጀመሪያ ስማኝ እንዴ አንዴ ምን ሆነ ነው ማኔ እንዴ ገና ሳይኮሎጂካሊ ተመተህ ትጀምራለህ እንዴ አሁን ቀጥል በቃ ክርስቶስ አምላክ ነው አዎ ይሄው ሜዳው ፈረሱ በቃ ቀጥል ወደ ጥቅሱ ምንም ሌላ ወሬ አታውራ የኛ አምላክ አዳምጠኝ የኛ አምላክ ዓለምን ፈጥሮ በቃሉ የሚገዛ የሚታየውን የማይታየውን ሁሉ የሚያደርግ አልፋና ኦሜጋ እርሱም ኢየሱስ ክርስቶስ የዘላለም ሕይወት ወሬ እኔም አወራለሁ ብራዘር እኔም አንተ እኮ ምን እንደሆነ ታውቃለህ ጥቅስ ምን ያደርግ አዳምጠኝ ጥቅስ እኮ አይደንቲፋይ ዲፋይን አታደርገውም እኮ ጥቅሱን ቀጥታ ታነባለህ ይሄን የምታነበውን ጥቅስ ምን እንደሆነ ታውቃለህ ዲፋይን ማድረግ ትርጓሜ የለህም አተረጉም ችግር የመተርጎም ችግር ትርጓሜ የለህም እንዴ ኧረ ቆይ እንጂ ተረጋጋ ቆይ እንዴ ማኔ ምን ሆነ ነው ከሰለስ ያደርጋል አንተ ጥቅስ ስታወጣ መተርጎም መቻል አለብህ ከተረጎምኩ ምን ያደርግልህ እኮ ከስር ፍም ነው ያለው ምን ሆነ ነው እንዲህ እያልክ ነው እኮ እያወራ ያለው እንዴ ተረጋጋና አውራ እንጂ ምዕራፍና ቁጥር ስጠኝ እኮ ነው ያልኩ በቃ ሌላ ነገር አልኩ ትርጓሜ አትችልም ብነግርህም አትችልም መተርጎም አትችልም ካልቻልክ በቃ ስለዚህ ምን ያደርግ ለምንድን ነው የመጣው ልሰብከኝ ነው መጀመሪያ ይኸውልህ መተርጎም መቻል አለብህ ጥቅስ ከማንበብ በፊት መተርጎም መቻል አለብህ ትርጓሜውን እወቅ ምኑን ልተርጉመው አንተ ሲጀመር ማለት ነው ዝም ብለህ የሆንክ ደንቆሮ ነገር ነው ማርያምን እውነቴን ነው የምልህ መተርጎም መቻል አለብህ ወላሂ እሺ ጨምር ስደበኝ ጨምር ለምን ሰርባለሁ ትርጓሜ መተርጎም መቻል አለብህ ካልተረጎምክ እንደዚህ ይላል ካልተረጎምክ
ጨረስክ? ስድቡን ጨረስክ? ኧረ ዱቄታል ነገር ነው። ደንቆሮ አለ። ደንቆሮ ብሎ የሚሳደብ ሁሉ አለ ኢየሱስ። ቆይ አንዴ ካሉ ቆይ አንዴ ደንቆሮ ብሎ የሚሳደብ ካለ እሱ ምን ይላል? ስትሳደብ አልነበር እንዴ? አኖ አንተ ስትሳደብ አልነበር? እኔ መሳደብ አልፈልግም፣ ግን ስትሳደብ ነበር። አንዴ ቆይ አንዴ ላውጣልህ። ደንቆሮ ብሎ ወንድሙን የሚሳደብ ሰው ምን እንደሆነ አውቃለሁ። አትንገረኝ። ኧረ ቆይ እንዴ የገሃነም ፍርድ እንደሚገባ ሰው። እሺ ቆይ አንዴ ወንድሙን ደንቆሮ ብሎ ነገሩ ወንድም ነኝ እንዴ? ለምን ወንድሜ አይደለህ? ወንድሜ ነህ። ስለዚህ በቃ ገሃነም ገብታል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ እስካሁን እየተቆጣ ነበር፣ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል አለ። ደንቆሮ ማለት ስድብ ነው። አዎ በሚገባ አውቃለሁ። እሺ በጣም ጥሩ። አንተ ከራስህ ያላመጣው ነገር እንደሆነ አሁን ተስማምቻለሁ። ስለዚህ የቱ ጋር መሰለ? ቆይ አንድ ጊዜ። አይ እኔ እኮ በጣም ምን አለ መሰለ ኢየሱስም ከዚህ ነው ያመጣው። ኢየሱስም ምን አላቸው? እናንተ ደንቆሮዎች አለ። ይሳደብ ነበር ኢየሱስ። አየው ኢየሱስ ምን ያደርግ ነበር? ይሳደብ ነበር። ልክ እንዳንተ አንተ የሰደብክ እናንተ አይነት እኮ እንዳንተ አይነት እኮ ሲነገረው የማይሰማ ስለሆነ ነው እንደዛ ብሎ ነገራችሁ እኮ። ስድብ ነው ብለኛል። ያው ኢየሱስ ከሰራቸው ኃጢአቶች የመጀመሪያው ስድብ እንደሆነ ነገር አሁን አንተ ላይ ማለት ነው። አሁን የተደፈነ ቅል አለ። የተደፈነ ውሃ ብታፈስበት ወደ ውስጥ አይገባም። ቢነግሩህም አሰማም። ለዛ ነው አሁን አንተ እንደዛ የተናገረው። ልክ እንደዛ ነው ኢየሱስም የተሰደበው። ለዛ ነው ቶማስ እኮ ለዛ ነው አንተ ተሰርቧል። እና እንዳንተ አይነት ነው እንዳንተ ቢነገረው የማይሰማው ነው እኮ። ምርቃት ነው ደንቆሮ፣ ምርቃት ነው በልኝ። አንዴ ምርቃት ነው በልኝ። እንዳንተ አይነቱ ከሆነ ለእንዳንተ አይነቱ ይሆናል። ባይዘው እኮ ምርቃት ነው። እሺ ምርቃት ነው በለኝ። አይ ለእንዳንተ አይነቱ ይሆናል። ለእንዳንተ አይነቱ ይሆናል። ለእንዳንተ አይነቱ ይሆናል። ምርቃት ሊሆን ይችላል። እሺ ችግር የለም። ምርቃት ነው። ምርቃት ነው ብቻ በለኝ። ለአንተ ይሆናል። ለእንዳንተ አይነቱ ይሆናል። ለእንዳንተ አይነቱ ይሆናል። በቃ እሺ። ለማንኛውም የገሃነም ፍርድ ስለሚገባ ማኔ ትንሽ ከገሃነም ላይ ወርደና እሺ፣ ታች ማለት ለአንተ ገሃነም ስለሆነታችሁ ማለት ነው። እሺ ቃሉዬ ምን አለሽ? እያወራሽ ነበረ ቃሉ። ሰላም። ሰይጣን ይደፋ። ሰላም አድራችኋል? እሺ ደህና እዚጋንቺ እኔ እያወራኋችሁ ምንድነው ተስከፍቱ? መልሱ መለሰለሽ። እሺ ቃሉ ቀጥይ። በገዛ እጁ ማለት ነው። በገዛ እጁ ሌላ ታሪክ ውስጥ ገብቶ ሄደ ልጁ። እዚህ ጋር ወንድሜ ምንም ለማለት አይደለም የመጣሁት። አንደኛ እኔ እዚህ ጋር ለመማር ነው እንጂ ለመመለስ ለመጠየቅ ምናምን አይደለም። እውነቱ የትኛው ነው የሚለው ነገር ለመማር ነው የመጣሁት። ሁለተኛ ደግሞ ቶማስ እዚህ ጋር ገብተክ ለማውራት ተራክን ጠብቀክ እና አሁን አውራ ስትባል እንጂ ማለት ቶማስን ብቻ ሳይሆን እዚህ ጋር የምትመጡ ሰዎች ሁላችንም ማለት ነው እኛ ትምህርት የምንፈልገው እኛ ላይ ተጽዕኖ መፍጠር የለባችሁ። ተራህን ነው ያንተ ተራ ነው አውራ ስትባል እኔም ብሆን ማለት ነው ተራሽ አይደለም። ሚውት ሰሪ ከተባልኩኝ ሚውት አስራለሁ። አውሪ ከተባልኩኝ በተፈቀደልኝ ሰዓት አውራለሁ። ምክንያቱም የቤቱ ባለቤት እዚህ ጋር ሆስቱ አንተ ነህ። አንተ ማውራት በፈለክበት ሰዓት ታወራለህ። እኔ በተፈቀደልኝ ሰዓት አወራለሁ። እኔ አጠቃላይ እዚህ ጋር ለመከራከር አይደለም የመጣሁት። ለሁለት ኢብራሂም እዚህ ጋር ምን እውነት ፍለጋ ነው ላይ ነኝ እኔ አሁን እውነትን ፍለጋ ላይ ነኝ። ላስተምርሽ። እስኪ ስለምን ላስተምርሽ? እውነት ባይብል በቃ የአምላክ ቃል እንዳልሆነ ላሳይሽ ፈልጊያለሽ? ምንማ እያየሁ ነው እኮ ማለት የምታሳያቸው ነገሮች እየተከታተልኩኝ ነው። ከታችም ሆኜ ሌላም አካውንት አለኝ። ይሄ ለመማር ፈልጌ የከፈትኩት አዲስ አካውንት ነው። አያለሁኝ እሱም ጋር ያለው እዚህም አያለሁ። ሌላም ቦታ ሌላም ወንድሞች ጋር አሉ። እነሱም ጋር እየተማርኩኝ ነው እያየሁኝ። ግን ሁለተኛ ነገር ደግሞ ኮሜንታተሮች እኔ እዚህ ጋር የገባሁት እሱ ኢብራሂም ሊያስተምረኝ ነው አይደለም። እናንተ የሰው ልጅ ስሜት እንዳለው ወቁ።
እኛ ኦርቶዶክስ ስለሆንን እናንተ ሙስሊም ስለሆናችሁ የኛን ማንቆሸሽ አትችሉም። እኛ ደግሞ የእናንተን ማንቆሸሽ አንችልም። የምትናገሩት ንግግር ማወቅ አለባችሁ። እናንተ ሙስሊም ስለሆናችሁ ብቻ ንጹህ ናችሁ ማለት አይደለም። እኛም ኦርቶዶክስ ስለሆነ ቆሻሻ ነን ማለት አይደለም። ኮሜንታተሮች አድቡ፣ ይቅርታ አድርጉልኝና አድቡ። እንደናንተ ቢሆን እውነቱ ንገሪኝ ብትካላችሁ ትምህርቱ ለመማር ጭራሽ አናስበውም አይደለም፣ ትምህርት ለመማር ማለት ነው። ግን እዚህ ጋር ሃይማኖቱ ህብረተሰቡ አይወክልም። በእርግጥ ሙስሊም ተሳዳቢ ነው አላልኩም። እኔ ስደቡ ይላል አላልኩም። አይልም አውቃለሁ፣ ስደቡ እንደማይል አውቃለሁ። ግን እንደናንተ ቢሆን ጭራሽ ሞራሉም አይኖረንም ለመማር። ብቻ እኔ የሰንበት ተማሪ ነኝ። ኢብራሂም የሰንበት ተማሪ ግን እኔ የሰንበት ተማሪ ሆኜ ያላየሁትን ጉድ እናንተ አውጥታችሁ ስታሳዩኝ እኔ በድንግል ማርያም ምንም የምለው ነገር የለኝም። በቃ ማለት ጭራሽ እኔ አንዳንዴ አላውቀውም ወይ የምኖረው ሃይማኖት አላውቀውም ወይ የምልበት ጊዜ አለ። እኔ ግን በቃ ኮሜንታተሮች አድቡ፣ በቃ የሰው ስሜት አትንኩ። የሰው ልጅ ስሜት አለው። እንዴት እንደዚህ ይናገረኛል? በቃ ይቅርብኝ ብዬ ነው እኔ እንድወጣ ነው መሆነው አንዳንዴ ማለት ነው። በቃ ይቅርብኝ ብዬ ሀታ ጥናቱ እንድትሆኑ ነው የሚያደርገኝ። እውነቱ ንገረኝ ካልከኝ ማለት ነው። ኢንሻአላህ አንቺ ምንም እንዳታስቢ፣ ከፈለግሽ ሞዴሬተር ሰጥሻለሁ፣ ሚውት ታደርጊያለሽ እና የኛም ኦርቶዶክሶች በተቻላችሁ አቅም ተረጋግታችሁ ለማጥናት ሞክሩ። አዎ እኔ ብዙ ማላቃቸው ነገሮች አግኝቻለሁ፣ ጭራሽ አይቻቸው የማላቃቸው ነገሮች አግኝቻለሁ። እናም ደግሞ በእስልምናም ሃይማኖት አልገባ ያሉኝ ግራ የገቡኝ ነገሮችን ደግሞ እየጠየቅኩኝ ነው፣ እየተመለሰልኝ ነው በከፊል። እናም እኔ እዚህ ጋር ጥያቄ እንድጠይቁኝ አልፈልግም፣ ክርክርም አልፈልግም። በበኩሌ የሌላ ሰው ሳይሆን የራሴን ወክዬ ነው እየተናገርኩ ያለሁት። ምንም አይነት ጥያቄ እንድጠይቀኝ አልፈልግም፣ ግን ሁሉንም ነገር እንድታስረዳኝ ግን እፈልጋለሁ። የጠየቁህን ጥያቄ በሙሉ እንድትመልስልኝ እፈልጋለሁ። እሺ ኢንሻአላህ አብሽር። እሺ ደርጂ አመሰግናለሁ። ያለውን ነገር ከተናገርኩኝ ሁላችሁም በፈጣሪ ስም ይቅርታ ጠይቃችኋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ቃሉ የኛም እናመሰግናለን። አላህ ቀጥተኛውን መንገድ ይምራሽ። አላህ ሂዳያውን ይስጥሽ። አብሽሪ፣ ቤትሽ ነው። የፈለግሽውን ጥያቄ መጠየቅ ትችያለሽ። ኤኒ ጥያቄ ማለት ነው። ምንም እንዳታስቢ። ቤትሽ ማነው? ቤታችሽ ነው። በቃ ከፈለግሽ የሚሰድብሽ ምናምን ካለ ሞዴሬተር ሰጠሻለሁ፣ ትለጊዋለሽ ማለት ነው። አታስቢ። እሺ ምንም እንዳታስቢ። የዳዕዋ ላይ እንቅፋት የሚሆኑ ሰዎች ሙስሊምም ሆነ ክርስቲያን ትይዋለሽ ሰጠሽና ከፈለግሽ ማለት ነው። አታስቢ። ለዚህ የሚያሳስብ ነገር የለም። እና ተማሪ አላህ ሂዳያውን ይስጥሽ። እሺ ስቲል ይላል ከላይ እስቲ ክርስቶስ አምላክ ነው የሚል። በነገራችሁ ላይ 500 ምናምን ሰዎች አንድ ማስታወቂያ ለስራ ከዛ በፊት በመጀመሪያ ደረጃ ቪዲዮ ለቀቅ ያለው በእግዚአብሔር ባህሪ ጉዳይ ላይ ማለት ነው። እና ቪዲዮ ለቀቅ ያለው ቪዲዮን ገብታችሁ ኮፒ ሊንክ ሼር ምናምን እስቲ ተደራሽ አድርጉት፣ አውጡት። በግድያ ዙሪያ ባለፈው በክርስትናው ላይ የተሰራው ሙስሊሞች ላይ የሰሩትን ፖለቲካ ታውቃላችሁ ምን አይነት እንደሆነ። ግን ባይብል ላይ ምን አይነት ነገር እንዳለ ያው ስለማያውቁ ነው። ይሄንን እስቲ ቫይራል አውጡት። ይሄ ቪዲዮ እግዚአብሔር ሕፃናትን እንደሚያስገድል ተከታታይ ነው መሰራው ኢንሻአላህ፣ በግድያ ዙሪያ ማለት ነው ኢንሻአላህ። ስለዚህ እስቲ ኮፒ ሊንክ አድርጉ፣ ሼር አድርጉት በደንብ። እዚሁ እንትኔ ላይ ነው። ፎሎ ያላረጋችሁኝ ፎሎ አድርጉኝ። ሌላኛው ደግሞ የምትፈልጉ ካላችሁ ይሄ ደግሞ የስራ ማስታወቂያ አጋጣሚ ለስራ ስራ ማስታወቂያ ምንድን ነው? ይሄ ስልክ የኔ ነው እንደምታዩት ማለት ነው። እና ስልክ የምትፈልጉ ታብሌት የምትፈልጉ ምናምን የስልክ አክሰሰሪዎች ምናምን የምትፈልጉ ካላችሁ you can call me you can ask me ምናምን መጀናጀን ምናምን የምትፈልጉ ሰዎች ካላችሁ እንዳትደውሉ እኔ ጋር እሺ። ለዛ የምትደውሉ ካላችሁ ለጨዋታ ያክል ኦኬ። እስቲል አለ ስቲል ይላል። እሺ በቃ ልትወርድ ነው። ስቲል ወርዳል ኦልሬዲ you are under the ምናምን። እሺ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ገስቱን ለእኛ ይተውት እሺ ሀጂ፣ እኛ እናስገባለን እናስወርዳለን። አብሽሩ። አየህ እርስዎ አልነቃሉኛ እንዴ ዛሬ በጠዋት። እሺ ታዜ ስልክ ምናምን አትጠይቁኝ። ማን ነው እንትን ሰፈር አትጠይቁኝ። ያው ቀጥታ እዚህ ላይ ይታያችኋል። ይሄ ምንድን ነው? በቃ እንዴ ምን ሆናችሁ ነው? ደውሉ። እሺ ጥያቄ ያለው ሰው የለም? ክርስቶስ አምላክነቱን የሚያስረዳ አንድ ክርስቲያን ጠፋ። ክርስቲያን የለም። በቃ ክርስቶስን ሱብሃንአላህ በቃ የለም።
ክርስቶስ አምላክ ነው የሚል ክርስቲያን ጠፋ። እኔ ወላሂ ወጥሬ ነው የምሰራው። ጠብቁኝ። ክርስቶስ አምላክነት ላይ ብቻ ነው የምሰራው። ጠብቁ እስቲ። ክርስቶስ አምላክ ነው ብለው የሚናገር ታዜ፣ አንተም ክርስቶስ አምላክ ነው አትልም? ታዜ አንተም አትልም ወይስ ሚዩት አድርገው ነው? እስቲ አረ የክርስቶስን አምላክነት ስበኩን። የወንጌል እጥረት አለ እዚህ አካባቢ። ታዜ የሚባለው ሙስሊም ነው። ሙስሊም ከሆነ ምን ይሰራል እዚህ? ውረድ። እሺ ማን ነው? ጀማል ነው። ጀማል ሚዩት አድርግ። እሺ ኦልራይት ናዲስ ታይም። እሺ ጠይቅ። ከቁርአን ነው የምጠይቅህ። ችግር የለም ጠይቅ። ኖ ፕሮብለም ሜን። ቁርአን 4:34 ክፈት። 4:34 الرجال قوامون على النساء بما فضل الله. ኦኬ የታለ 4:34 ይላል መሰለኝ። ያው እኔ ቤት ስትመጡ እሺ الرجال قوامون على النساء አየው አልስትም። ምን አለ? ወንዶች በሴቶች ላይ ቋሚ አስተዳዳሪዎች ናቸው አለ። እውነት ነው፣ አስተዳዳሪዎች ናቸው። በምን ከተባለ እሺ ጥያቄን ጠይቅ። ሲጀመር ለምን እንትን እላለሁ? ያው ለምን አብራራለሁ? ክፈት ነው የተባለው። ያው ከፈትኩኝ። አሎ ያጁን ያው እዚያ ከፈትኩልህ። ምንድነው ጥያቄ? ምንድነው? ያው ምን ይላል? እሺ አረ ወደዚህ ና። ከዛ ሄዳ አይነበብም፣ አይሰማም። ሚስትን መምታት አለበት ነው የሚለው። ባል ሚስትን መምታት አለበት ይላል። ያ እስኪ ደርብ የሚለውን የአረብኛ ቃል እሱም ባይሆን እኔ ያሳያለሁ። ቆይ ባይብል ላይ በኋላ ላይ የኔን ልጨርስና ምቷቸው ይላል። ለምሳሌ ምቷቸው። ደርብ ሳይሆን ኢድሪብ ቡሃና የሚለውን ወርድ ተርጉምልኝ እኮ። ኢድሪብ ማለት ምን ማለት ነው? ለምሳሌ እንምጣና ነቢያችን ሰለላሁ ዐለይሂ ወሰለም እስቲ አረብኛ የምታውቅ ትመስላለህ እና ይሄንን አንብብልኝ እስቲ። አይ አረብኛ አላውቅም፣ እንዴ ተርጉሜ ነው የምጠይቅህ። ታዲያ እንዳይለኛ እንትን ትላለህ እንዴ? እንዳይለኛ። እሺ ያ መልስልኝ፣ የምጠይቃቸው መልስልኝ። ላሳየህ። እሺ እኮ ልነግርህ እኮ ነው። ምት ማለት ምንድን ነው ከተባለ፣ እሺ ምት ማለት ከመጀመሪያው ጀምሬ እስቲ ላስረዳችሁ፣ ለቃሉም ትምህርት እንዲሆናት ላስረዳችሁ። እሺ ምቷቸው ሲባል እንዲህ ደብድቧቸው ይዛችሁ እንዲህ ይዘህ በቦክስ ምናምን እንዲህ አጋጫ አይደለም፣ ቀጥታ ነው የሚለው። እሺ ኧረ ቆይ ብራዘር ተረጋጋ። እሺ ውይይት ነው የፈለከው ወይስ ጥያቄ? ቆይ ውይይት ነው የፈለከው ወይስ ጥያቄ እንዲመለስልን ነው የፈለከው? እሺ ድሪቡሃንን መልስልኝ። ምን ማለት ነው? የቱ ጋር ነው ድሪቡሃ የሚለው? የቱ ጋር ነው ድሪቡሃ የሚለው? እስቲ ያሳይ። የቱ ጋር ነው? አዎ ወይ ልጅ እኮ ወላሂ ና ብራዘር የታለ ድሪቡሃ የሚለው? ድሪቡሃ የሚለው የቱ ጋር ነው? ድሪቡሃ ነው ያልከው? የቱ ጋር ነው ድሪቡሃ የሚለው? እንዲህ አይነት አረብኛ የለም። እሱን ማንበብ የሚጠበቅብህ የአንተ ድርሻ ነው። እሱን የአረብኛ የማይለውን ነገር እያልክ ነው። በመጀመሪያ የማታውቀውን ነገር አዘባርቅ አዘላብድ። ምንድን ነው የሚለው? እሺ አዎ እኮ ላስረዳ ስልህ እኮ ቢያልክ ላስረዳ። እሺ ይኸውልህ አድምጠኝ። እንድታስረዳኝ አልፈልግም፣ ግን ቀጥታ የሚለውን ቀጥታ ተርጉምልኝ። ኦኬ እሺ፣ እንደዛ ነው የፈለግከው? እሺ አሁን አንተ የትኛውን አረብኛውን ነው? እሺ ላስረዳ። ቁርአኑን ይሄንን አንቀጹን ላንብብልህ። እሺ ይሄን አንቀጽ ላንብብልህ። ተረጋጋና። አዎ ምን ይላል? አርጃሉ ቀዋሙን ዐለ ኒሳ አለ። ወንዶች በሴቶች ላይ የበላይ አስተዳዳሪዎች ናቸው። ቢማ ፈደለ ላሁ ባዕዱሁም ዐላ ባዕድ፣ ከፊሉም በከፊሉ ባበላለጠው ምክንያት ማለት ነው። እንዲሁም አለ ወቢማ አንፈቁ፣ ምን በማድረጋቸው ምክንያት አለ። ለሴቶች ነፈቃ ማለት ምንድን ነው የሚባለው? ማስተዳደሪያ ብርን ወይ ደግሞ የሚተዳደሩበትን ነገር በመስጠታቸው ማለት ነው። ወንድ ልጅ ግዴታ ሴትን ማስተዳደር አለበት። የሴት ሚሊዮነር ትሪሊዮነር ብትሆን እንኳን የወንድ የሴት ብር አይነካም በእስልምና። ባል ነው ሄዶ ሰርቶ ለፍቶ የሚያበላት። ለዛ ነው ምን አለ ወቢማ አንፈቁ ሚን አምዋሊሂም፣ ከንብረቶቻቸውን በሚሰጧቸው ማለት። ፈሳሊሓቱ እነዛ መልካም የሆኑ ሴቶች አለ
ሳሊህ የሆኑ ሴቶች ቃኒታቱን ለአላህ ቃል የቆሙ ቀጥ ያሉ ካሉ ሓፊዛቱን አላህን ድንበር የማይተላለፉ ካሉ ሊልገይቢ ማለትም ባልየው በሌለበት ሁኔታ ራሳቸውን ብልታቸውን የሚጠብቁ ሴቶች ካሉ ቢማ ሐፊዘላህ እነዚህ ሴቶችን ማለት ነው። ተግባባን? እነዚህ በቃ ትክክለኛ ሴቶች ናቸው አለ። ግን ወላቲ አለ እነዛ ሴቶች አሉ ተኻፉነ ኑሹዘሁነ እነዛ ማጥፋታቸውን የምትፈሩ ሴቶች ማለትም የሚያስቸግሯችሁ ማለት ነው። የሚያስቸግሯችሁ ሴቶች አዛ የሚያደርጓችሁ ሴቶች ፈዒዙሁነ መጀመሪያ ምከሯቸው፣ አትፍቷቸው። መጀመሪያ ምንድን ነው የሚቀድመው? ምከሯቸው። ምክር ይቀድማል። ከዛ መክራችሁ በበክራችሁ እምቢ ካሉ ዋህጁሩሁነ ቢልመዳጅዕ አለ ማነው ፊልመዳጅዕ። ከዛ በአልጋ ራቋቸው። አሁንም አትፍቷቸው። በአልጋ በቦታ ለውጡና ለብቻችሁን ተኙ። ቅጣት ነው ይሄ። አሁንም ይህንን ተላልፋ እምቢ ካለች ወድሪቡሁነ ምቷቸው አለ። ምን አይነት ምት እንመጣበታለን ማብራሪያው ላይ ግን አለ ፈኢን አጣዕነኩም እሺ ካሉና ከታዘዟችሁ ፈላ ተብጉ ዐለይሂነ ሰቢላ በእነሱ ላይ ድንበርን አትለፉ። ለምን? ኢነላሃ ካነ ዐሊየን ከቢራ አላህ የበላይና ታላቅ የሆነ ጌታ ነው። ራሳችሁ እንደ ታላቅ አይታችሁ በጉልበት ስለበለጣችሁ ዝም ብላችሁ እንዳትነኳቸው ነው። ስለዚህ መምታት ማለት ሲባል ምንድን ነው የሚለውን ነገር እኔ ለምሳሌ ተፍሲር ኢብኑ ከሲር ላይ ብትመጣ እድሪቡ ብራዘር ቆይ ተረጋጋ። እሺ መልሱን ልመልስ፣ ከዛ በኋላ ትቀጥላለህ። ሚውት አድርግና አዳምጥ። እሺ ምን ይላል መልሱ? ምንድነው? ወኢላ ቀድ አዘነ አላሁ ለከ አን ተድሪበሃ ደርበን ገይረ ሙበረህ አለ። ገይረ ሙበረህ ማለት የማያሳምም ማለት ነው። ተግባባን? ወላ ተክሲርሃ እንዳትሰብራት ማለትም በቃ አጥንቶቿን እንዳትሰብ ምናምን እንደዚህ አይነት በቃ የትኛውንም አይነት በቃ ትንንሽ ምት ነው። ምን አይነት ምት ነው ሲባል እኔው ነብዩ ሰለላሁ ዐለይሂ ወሰለም ይሄንኑ በሐዲስ ላይ አስቀምጠዋል። ሪያዱ ሳሊሒን 276ኛው ሐዲስ ላይ ምን ይላል? ይሄው እዚህ ጋር መጥቷል። ወድሪቡሁነ የሚለው አለ ضربን غير مبرح غير مبرح ማለት የማያሳምም ሳካ የማያደርስ ማለት ነው። ተግባባን? ምን ማለት ነው ብለው ሲሉ ልክ እንደዚህ አይነት ምት አለ እንዲህ አይነት ምቶችን እንደ መምታት ማለት ነው። ለምን ካልከኝ ምሳሌዎችን ላምጣ። ለምሳሌ ምሳሌዎች ብዙ አይነት ደርብ የሚባሉ ቃላቶች አሉ። ለምሳሌ ቁርአን ላይ ስናይ ቁርአን ላይ ሱረቱ ሳድ ምዕራፍ 38 ቁጥር 44 ላይ ወኹዝ ቢየዲከ ውረድ አንተ ሂድ ወኹዝ ቢየዲከ ዲግሰን ፈድሪብ ቢሂ ወላ ተሕነስ አለ። ተግባባል? በእጅህም ጭብጥ አርጩሜ ያዝ በእርሱም ሚስትህን ምታ አለው። ተግባባን? ስለዚህ አሁን አርጩሜ ታውቃለህ? አርጩሜ ማለት እቺ እንትን ነች ሳር ነገር ማለት ነው። በአርጩሜ ምታ ብሎ ያስቀመጠበትን ሁኔታ ታያለህ አላህ ሱብሓነሁ ወተዓላ ሱረቱል አዕራፍ ምዕራፍ 7 ቁጥር 160 ላይ በተመሳሳይ ሌላ ደግሞ ምን አለ? አኒ ضرب بعساك الحجر ሐጀር ማለት ድንጋዩን ይዘህ በዱላህ መታ አድርገው አለ አላህ። የዛን ጊዜ ውሃ ይወጣልሃል አለው ለሙሳ። ከዛ ፈንበጀዘት ሚንሁ 12 ዐይን አለ። እሺ ሌላ ደግሞ ደርብ አለ ሱረቱ ሙሐመድ ምዕራፍ 47 ቁጥር 27 ላይ ፈከይፈ ኢዛ ተወፈትሁሙል መላኢካ የድሪቡነ ውጁሃሁም አለ። ይሄ ከባዱ ምት ነው። መላኢካዎች እንዴት ሰዎችን ወደፊት ቀብር ውስጥ እንደሚመቷቸው የሚያሳይ ነው። ይሄ ሌላኛው ደግሞ ቡሉጉል መራም 129ኛው ሐዲስ ተመልከት። ኢነማ ካነ የክፊከ አን ተቁለ ቢየዲከ ሃከዛ እንደዚህ ማድረግ ለአንተ በቂ ነው። ሱመ ضرب بيده الارض ከዛ መሬትንም አደረጉና ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ተይሙም አደረጉ ማለት አሃ ተይሙም ሲያደርጉ መሬቱን እንዲህ ነው የሚያደርጉት። እንዲህ የሚያደርግ ሙስሊም አይታችሁ ታውቃላችሁ? መሬት ተይሙም ሲያደርግ ሳቢር አንተ እንዲህ ነው እንደምታደርገው ተይሙም ስታደርግ ይብሩ የማበስን አከል ነው እኮ በቃ እንደዚህ ነው። አዎ ተይሙም የሚደረገው እንደዚህ ነው። ግን ለዚህ ምንድነው የመጣው? ደርብ የሚለው ነው ምት የሚል ነው የመጣው። ثم ضرب بيده الارض አለ ምድርንም መቱ ضربة واحدة አንድ ጊዜ መምታትን መቱ። ስለዚህ ይሄ ነው ምት ሲባል ምትን አስመልክቶ ያለው ይሄ ነው። ስለዚህ ሴቶች እንደዚህ ነው። እሺ ታዲያ እንምጣ ደግሞ እኔ እኮ እነሱ ላይ የሌለን ጥያቄ ሲጠይቁ መጽሐፍ አክሲማሮስ ኦርቶዶክስ ቤተክርስቲያን ምን ይላል? ምንድን ነው የሚለው? የሆነ ኳስ ምናምን ተጫውተው የሆነ ሲሸነፍና
ምን አሉ መሰለህ? እስቲ ሚውት አድርግ። ማነህ የገባው ሰውዬ? ምን አይነት እንደው አረ ሚውት አድርግልን እባክህ፣ ወይ አወርዱልን። አይታችሁ ከሆነ ቱዴይ ኒውስ ብሎ ይጀምርና ባርሴሎና መሸነፉን ሊናገሩ ማለት ነው። እና የሚስቀው ሳቅ ታስታውሱታላችሁ ሰውየውን። እኔ እኮ ወላሂ መጽሐፋቸው ላይ የሌለውን ነገር የሚመስል ነገር ሲያመጡ እኮ ምን አለመሰላችሁ? ስለምን ስላሴ ሊፈጥሩ ማነው ሲፈጥሩ ወንድን በኃይል እና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ ይህስ ከጥንት ጀምሮ ከጥንትም ሲፈጠሩ ወንድ ለመግዛት ሴት ደግሞ ለምን ለመገዛት ነው። ሴት በኃይልና በጉልበት ብርቱ አድርጎ ቢፈጥሯት ኖሮ ባልተቻለች ነበረ። ይህም የማን ነው ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች በጉልበት ማን ነው ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉ። ያው ቦክሰኛ ሴት ምናምን ያው ካገባ አለቀለ ማለት ነው። ስለዚህ መጥቶ አለ ባልየው መጥቶ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። ስለዚህ አያችሁ ዱላ አለ ማለት ነው። መጥቶ ቀጥቶ ነው ያለው። መጥቶ ቀጥቶ እሺ፣ ጠንካራ ሴት ነሽ ቃሉ እኔ ምን አገባኝ ታዲያ። ይሄኛው ደግሞ ሌላ ታሪክ ነው። ይሄኛው ደግሞ ከተፋ ነው ጭራሽ ሌላ ከተፋ አለ። ኦሪት ዘዳግም ምዕራፍ 25 ቁጥር 11 ላይ ሁለት ሰዎች እርስ በእርሳቸው ቢጣሉ የአንደኛውን ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ፣ ባሏን ለማዳን እኮ ነው ልብ አድርጊ ቃሉ። እሺ እጇን ዘርግታ እግሩን ብትይዘው ኧረ አይደለም፣ ጣቱን ብትይዘው ኧረ አይደለም፣ ምንድን ነው ብልቱን ብትይዘው። እኔ ከብልት ጋር ምን ችግር እንዳለበት አይገባኝም ወላሂ። ለምን ከዛ እጇን ምን አድርግ ነው የሚለው? ኧረ እጇን ሳመው። ኖ ኧረ እጇን ሳመው አይደለም ስላገሽኝ፣ ኧረ በጭራሽ ጭራሽ እጇን ያዝና ሂድ ወደ ቤት። ኧረ አይደለም፣ እጇን ክትፈው፣ ቁረጠው፣ ቁረጥ፣ ምንም እንዳትራ፣ አይንህ እንዳይራራለ። ከፈለክ ብላክ ቤልት ታስራለህ ግንባር ላይ ትይዝና ማለት ነው። እንዲህ ነው የምከትፋት። እንዲህ ይዘህ ማለት ትከትፈዋለህ። እንደዚህ ቲማቲም ሲከተፍ አይታችኋላ? እንደዛ ነው የምከትፈው ማለት ነው። ይሄንን የያዘ መጽሐፍ ስለመት ያወራል እንዴ? መቶኒ ጋር ስለመት ያወራል እንዴ? ነው እንዴ? እንደዛ ነው እንዴ? እኔ ጋር እንዳትመጡ፣ እንደዚህ አይነት ነገሮች ይዛችሁ እኔ ጋር እንዳትመጡ። ለእያንዳንዱ ለምታመጡት ሙግታችሁ እያንዳንዱ ሙግታችሁ መልሳለሁ። እሺ አምጡ ብቻ እናንተ ለማምጣት ያብቃችሁ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ ኒብራስ እስቲ ሙስሊሞችንም አስገቡ፣ ጥያቄ ያላቸው ይጠይቁ። ሰላም ጥያቄ ያለው ሰው ይጠይቅ። ፈትዋ ጥያቄ አልቀበልም። እሺ ገስቱን በስምንት ምናምን ያስገባላ። ኢብራሂም ለምንድን ነው ያወጣችሁት ያጁን የሚለውን? ምን ያጁን የሚለው የሆነ እየጠየቃችሁ ነበረ፣ ግን ለምን አወጣችሁት? ያጁን ማውራት አይችልም። አንተ ልታወራለት ነው የመጣው። አንተ ያጁን አይ ትክክለኛ ነገር ነው እያወራ የነበረው እና መስማት ፈልገን ነበር አይደል? የሁለተኛውን አልሰማም። የሚከተፈውን ምናምን አሁን ሰምተሃል? እጅ እንዴት እንደሚከተፍ አይተሃል? ባይብል ላይ ለምን ወደኛው ትሄዳለህ? የተጠየቀውን አትመልስም? መልሻለሁ። ብራዘር አሁን እኮ ልጁን ለምን አወጣችሁት እየጠየቃችሁ ነበር አይደል? ጋይስ ለቅሶ ፈልጓል ትንሽ። አሁንም እንትን ይበል እና ሌላም ሚሽን እያደረገ ነበር። ሌላ ትንሽ አልቅስና ይኸውልህ፣ አሁንም ማልቀስ ፈልገህ ከሆነ ትንሽ አልቅስና ከዛ በኋላ ደግሞ ትገባለህ። ታለቅሳለህ ወይስ የትኛው ይሻላል? አይ ለምን ትፈራለህ? በቃ አልቅስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ ኢብራሂም እንዴት ናችሁ? አልሐምዱሊላህ። ሼኹ እንኳን ይቅርታ። እሺ እሳቸው አልመጡም። እሺ ኦኬ፣ አንድ ጥያቄ ነበረኝ። አፍዋን ኡስታዝ። እሺ ቀጥሉ። እሺ ያ ከምን መሰላችሁ? እሺ አህባሽና የሶፊ ፈርቅ ፈልገ በእናት የነሱ ልዩነት ምንድነው ማለት ልገና? የነሱ ልዩነት አህባሽና እንደዛ አይነት ጥያቄ ግን የምትጠይቅ ሰው አትመስልም ስትታይ። አህባሽ ፈልገ ነው።
እሺ ልንገራ ፈልገ ከሆነ አህባሾች በመጀመሪያ ቀብር ዙሪያ እየዞሩ ተወሱል ያደርጋሉ። አንደኛ ይሄ ነው ትልቁ ችግራቸው። ቀብር ላይ ችግር አለባቸው። ተወሱል ደግሞ አላህን እንጂ ዱዓ ደግሞ አላህን እንጂ አይጠየቅም። አዱዓኡ ሁወል ዒባዳ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዱዓ ማለት እሱ ዒባዳ ነው ብለዋል። አንደኛ ይሄ ነው የሚያለያየን ነገር። ሁለተኛ የሚያለያየን ነገር ምን መሰለ? ቢድዓ ይሰራሉ እነሱ። ቢድዓ ሐሰና ደግሞ የለም። ማን ነው ኢብኑ ዑመር ምን ብለዋል መሰለ? ምናልባት ሰለፎችን የምታውቃቸው ከሆነ ቢድዓ የሚባል ነገር የለም። ወኢን ረአህ ናሱ ሐሰና ብለው እንኳን ቢቆጥሩት ቢድዓ የሚባል ነገር የለም። ለዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር ብለዋል። ስለዚህ ያልቃል ማለት በሌላ ሐዲስ ላይ እንደተጠናከረው። ሌላኛውና ትልቁ የሚያለያየን ነገር አርረሕማኑ ዐለል አርሽ እስተዋ፣ አርረሕማን ከአርሹ በላይ ሆነ ይላል አላህ ሲናገር ስለ ራሱ ማለት ነው። ስለዚህ አላህ ራሱን በወሰፈበት ነገር እኛ ወስፉን ምንም ሚን ገይሪ ተእዊልን ወላ ተሕሪፍን ወላ ተዕጢል በምንም አይነት ምንም ችግር ውስጥ ሳንገባ ትርጉም ሳናሳጣ ሳንቀይር ምንም ሳናረግ አላህ ለራሱ ያለውን እንቀበላለን። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ በሐዲስ ላይ ሲናገሩ፣ ሐዲሱ ጃሪያ ምን አሏት ጃሪያዋን መን አናል ማን ነው አይን አላህ አሏት። ፊሰማ አሉት ነቢ ሰለላሁ ዐለይሂ ወሰለም። ማን እሷ ፊሰማ ከሰማያት በላይ ነው አለችው። ሰማ ማለት ብዙ ጊዜ የሚውለው የበላይነትን ለመጥቀስ ነው፣ ፊ በሚለው ሲመጣ ማለት ነው። ከዛ ደግሞ ምን አና አሏት፣ አንተ ረሱሉላህ አንተ የአላህ መልእክተኛ ነው ታሏቸው አለች። ከዛ ኢዕቲቁሃ ፈኢነሃ ሙእሚናህ ልቀቋት እሷ አማኝ ነች አሉ። ስለዚህ የእምነት መሰረት ነው ራሱ አላህ ለራሱ ያጸደቀውን ነገር ምን ማድረግ ማጽደቅ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ነገር እንቀበላለን። አላህ ሱብሓነሁ ወተዓላ በተመሳሳይ ሁኔታ ለራሱ ካጸደቃቸው ነገሮች መካከል አላህ ወጅህ እንዳለው ነግሮናል፣ እጆች እንዳሉት ነግሮናል። ተግባባን። እግርም እንዳለው አላህ በሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነግሮናል። ተግባባን። ስለዚህ እነዚህ አላህ ለራሱ ያጸደቃቸውን ነገሮች መቀበል ግዴታችን ነው። ተግባባን። አይ እምቢ ያለ ሰው ደግሞ ቅድም እንዳልከው ነው እዛ ጎራ ውስጥ ይመደባል ማለት ነው። ያን ያለው ነገር ይህን ይመስላል። ቤቱ የንጽጽር ቤት ነውና እንዲህ አይነት ጥያቄ ሌላ ኔክስት ካለ ሙሪድ ጋር ትሄዳለህ ማለት ነው። እሺ የሐቢቢ ምናልባት ጨርሳል። እሺ ጀዛኩሙላሁ ኸይራን ወያክ። እሺ አመሰግናለሁ። አይ እኔ ፊልም ስለመሰለኝ ነው ሙሪድ ጋር ያልኩ። ወያክ አብሽር። እሺ ሐቢቢ። እሺ ሌላ ጥያቄ ያለው ሰው ካለ ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ አለን። ጥያቄ ያላቸውን ሰዎች አስገቡ። እሺ ገዝቱን ሙሉት ጋይስ። ጥያቄ ያለው ሰው ይግባ። እሺ ቀጥል። ጥያቄ ካልሆነ ኢንሻአላህ ቅድም እህታችን ቅር ባላት በኮሜንት ላይ በተመለከተ ነው። ብዙ ጊዜ ኮሜንት ይቅርታ፣ በጣም ይቅርታ። እንግዲህ አሁን በጣም ይቅርታ። እሺ ጥያቄ ያላችሁ ገቡ። አሁን በጣም ይቅርታ፣ ምንም ማድረግ አልችልም። እሺ ሌላ ጥያቄ ያለው ሰው ይግባ። ሞዴሬተሮች ስራችሁን ስሩ። እሺ ጥያቄ ያለው ሰው አስገቡ። ጥያቄ ወይ እኔ ላስገባ እንዴ? ቆይ አንዴ እኔ አስገባችኋለሁ። እሺ ጥያቄ ያላችሁ ሰዎች ጠይቁ። እሺ አሰላሙ አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናርጀስ የኔ ጥያቄ ማለት ነው እኛ ሙስሊሞች ማለት ነው ዱዓ ስናደርግ ቀጥታ ለአላህ ሱብሃነሁ ወተዓላ የምናደርገው ግን ማለት ነው የሆነ ሐዲስ ላይ ሰማ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰውዬ ወደ እሳቸው መጣና አይኔን አብራልኝ ምናምን ባሉት ሰዓት ላይ በእኔ ስም ዱዓ አድርግ ብሎት ነበርና እኛም አሁን በእሳቸው ስም ዱዓ ብናደርግ እንዴት ይታያል? ማለት አህባሽ ምናምን ሳንሆን ማለት ነው። ሐዲሱ አይ ዶንት ኖ ትክክለኛ ሐዲስ አይመስለኝም። እስቲ ሐዲሱ ምናልባት ችግር ያለበት ሐዲስ ይመስለኛል እስከማውቀው ድረስ። ሁለተኛ ኢብሮ ሐዲሱ እንደዛ አይደለም ሐቢቢ።
እንትን ብላ ነው። ቆይ አንዴ ላምጣውና እንትኑ ኪታቡን ኢንሻአላህ። እስከዛ ሌላ ሰው ኻስም ይመስለኛል አዎ አለ ሐዲስ እንዳለ አስታውሳለሁ። ሐዲሱ እንዳለ አስታውሳለሁ። እሺ እኮ አንድ ነብያችን ሰለላሁ ዐለይሂ ወሰለም ከሰሩት ተአምሩት ውስጥ አንድ አይኑ የጠፋን ሰውዬ እንትን ያሉትን እኮ ነው። እኔ አላስታውሰውም። እንትን ልበልልህ አውቀዋለሁ የሐዲሱን ምንነት ግን አላስታውሰውም። እና ግን ቆይ አንዴ ሌው አልባኒ ምን እንዳሉት ቆይ ማየት ፈልጋለሁ። ከዚህ በፊት ለማየት ሞክሬ ነበር አንድ ጊዜ። ግን እንዲህ አይነት ጥያቄ ግን እዚህ ባጠይቂ ጥሩ ነበረ። ለእንደዚህ አይነት ጥያቄ አይደለም እኛ እንትን ያልነው። እሺ ላሳይሽ። ቆይ ለማንኛውም እሺ ሌላ ሰው ተቀጥሉ። እስከዛ ሐዲስ ቁጥሩን ንገረኝ አንዴ። ሐዲስ ቁጥሩን ቆይ እሺ አንዴ ሌላ ወለዚ አውሰና ያ ሐዲስ ማለት ኦኬ፣ ምናልባት የእንጨቷ ልትሆን ትችላለች። ይሄኛው አይደለም አልባኒ ያሉት እሱ ሊሆን ይችላል። እሺ ሌላ ጥያቄ ያለው ሰው ካለ አሙ ጥያቄ አለሽ? አዎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ባይብል ላይ ነው ጥያቄ። መንፈስ ቅዱስ ማለት ነው እነሱ አሁን ሶስተኛው አምላክ ማለት ነው። ስለዚህ ያ መንፈስ ቅዱስ አምላክ የተባለው ያ አንዱ እንትን ማለት ነው። መንፈስ ቅዱስ አንተ እንዴት ነው የምትረዳው? ጅብሪል ነው አይደለም? ባለፈው ጠይቀሽ ይላል መቼ ለታ ይሄ አልገባም። በዛኛው ከምን ስለተወለድኩኝ በዚህ ከገባ በኋላ አሁን የገባሁት እንጂ በፊት አልነበርኩም። እሺ ምንድን ነው መሰለሽ ኢየሱስ ማን ነው? እንትን መላእክት ናቸው። ገብርኤል ነው። መንፈስ ቅዱስ ነው። ባይብል ላይ እንደዛ ነው። እሺ ገብርኤል ነው። መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው። ምናልባት ተሳስተው ምናልባት ከግምት አንፃር እኔ ራሴን ጥርጣሬ ነው የምልሽ፣ ግን ሊሆን አይችልም። ያው የእግዚአብሔር መናፍስት ተብሎ ስለሚባሉ ከእግዚአብሔር መናፍስቶች አንደኛው ለምሳሌ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ የሰማይ መላእክትም ቢሆኑ አለ። የሰማይ መላእክትም ቢሆኑ ማነው ስለዛች ቀን ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ይላል እና ሶስቱን አንድ ላይ ማምጣቱን ታያለሽ። ስለዚህ ምናልባት ያው የመንፈስ ቅዱስ ጉዳይ አስመልክቶ ገብርኤል ሊሆን ይችላል የሚለው ሊያስኬድ ይችላል በዚያ ንግት ማለት ነው። ግን ሊትራሊ ግልጽ የሆነ መረጃ የለም። ስለዚህ ግልጽ የሆነ መረጃ በሌለበት ሁኔታ ደግሞ እንትን ማለት አይቻልም ማለት ነው። እሺ ቃሉ አንድ ጥያቄ ለምሳሌ ማለት ነው እንትኑ በኢየሱስ በተረገዘበት ጊዜ መንፈስ ቅዱስ ይጸልልሻል ነው ምናምን በሚለው ቦታ ያው መልእክቱን ይዞ የመጣው ገብርኤል ነው። ያው በሌላ ስሙ መንፈስ ቅዱስ የተቀደሰ ማለት የቅዱስ መንፈስ ስለሆነ በቁርአንም አካሄድ ማለት ነው እኮ ሊሆን ይችላል። እንደ ሙግትሽ ነው። አንቺ ሙግት ይዘሽ ከሆነ ሊሆን ይችላል። የራስሽ ሙግት ከሆነ ማለት ነው። አንድ ጊዜ ሳቢር ትቀጥላለህ። ስልክ አንዴ አፎን ምክንያት አላውቅም፣ ግን ነቢያቶች ከነቢዩ መሐመድ በፊትም የነበሩ ነቢያቶች በባይብሉም ብትመጪ በቁርአኑ በጣም ያገቡ እንደነበር ነው የሚናገረውና ግን ያው 4 ነው የተፈቀደው ነው የምልሽ። ይህን ይመስላል ቃሉ። አድሬስ አድርጌሽ ከሆነ አረኩኝ፣ ካላረኩኝ እንግዲህ እስቲ ወንድሞች ይጨምሩልሽ። እና ሴቶችን ቁጥራቸው ብዙ ስለሆነ ሳያገቡ እንዳይቀሩ ነው እንጂ እስልምና ሃይማኖት ለሴቶች ቦታ ስለሌለውና ዝቅ ያለ ቦታ ስላላቸው አይደለም ማለት ነው። አይደለም። እሺ አንድ ጥያቄ ልጠይቅ። ማታ እንደዚሁ የሆነ ቤት ገብቼ ስለ እስልምና እየጠየቅኩኝ አይቶ ማለት ኦርቶዶክሶች የሆነ ቪዲዮ ሼር አድርገውልኝ ነበረ በእስልምና ማለት ነው። እሺ ነቢዩ መሐመድ
ምን አልሽ ቃሉ? ተቋረጥሽ ቃሉ። እሺ ተቋረጠች። እሺ እንትና ቀጥል እስቲ ሳቢር። ሰለም የጠየቃቸው ማለት ነው። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መቼ በህይወት በነበሩ ጊዜ ነው እንዲህ የሚላቸው ማለት ነው። ከዛም በኋላ መልስ ሰጡት። ኢንሺተ ዳዕወቱላህ ለከ ከፈለክ ዱዓ አደርግልሃለሁ አሉት። ከዛስ ወኢን ሽእተ ሰበርተ ፈሁወ ኸይሩን ለክ አይ በዚህ ሁኔታዬ ደግሞ እታገሳለሁ ካልክ በዚህ ሁኔታ ጀዛከላሁ ኸይረን ወንድማችን አቡበክር ሐዲሱን ቁጥሩን ጠቅሶታል ከታች ከታገስክ ለአንተ የተሻለ ይሆንልሃል አሉት ማለት ነው። ፈቃለ ዱዓ ከዛም በኋላ ለምኑ አላቸው። ፈአመረሁም ነቢ ሰለላሁ ዐለይሂ ወሰለም አዘዙት አን የተወضዐ ፈዩሕሲነ በደንብ አድርጎ ውዱእ እንዲያደርግ አዘዙት ማለት ነው። ውዱእ እንዲያደርግ አዘዙት። ከዛስ በኋላ ፈዩሰሊ ረካተይን ከዛም በኋላ 2 ረክዓ ሰላት እንዲሰግድ አዘዙት ማለት ነው። ከዛስ ወየድዑ ቢሃዛ ዱዓ ከዛም በኋላ እቺን ዱዓ እንዲያደርግ አዘዙት። ተመለከታችሁ እቺን ዱዓ እንዲያደርግ አዘዙት። ወደ ማን? ወደ ነብዩ ነው? ላ ወደ አላህ ማለት ነው። አላሁመ ኢኒ አስአሉከ ተመለከታችሁ። አላሁመ ኢኒ ጥሪ ወደ ማን ነበረ? ወደ አምላካችን ወደ አላህ ነበረ ጥሪ ሲያደርግ የነበረው ማለት ነው። አላሁመ ኢኒ አስአሉከ አላህ ሆይ እኔ እጠይቅሃለሁ። አያቸው። ስለዚህ ለሹብሃቸው ለስሜታቸው እንዲያመቻቸው ብለው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረገ። ነብዩ ሰለላሁ ዐለይሂ ወሰለም አይኑ እንዲያሽረው ጠየቃቸው ብለው ነው እንትን የሚሉት ማለት ነው። ይህን ሹብሃ የሚረጩት ማለት ነው። አይ ችግር የለውም እኮ በህይወት ያለ አካል ኢብራሂም እስቲ ኢብሮ ዱዓ አድርግልኝ የሆነ ከባድ ሐጃ ገጥሞኛል ብዬ ልል እችላለሁ። አቡበከር በተመሳሳይ ሙስሊም ሙእሚን የሆነ ሰው ያኒ ሷሊህ የሆነ ሰው ደግ የሆነ ሰው ዱዓ አድርጉልኝ ይባላል። ስለዚህ በህይወት ያለ አካል ዱዓ እንዲያደርግ ይታዘዛል ማለት ነው። እንደውም ሼኽየው ምን አሉ ይህን ሐዲስ ሲያብራሩ በስተመጨረሻ ላይ ያው ቁጥሩን ጠቅሶላቸዋል ወንድማችን አቡበከር ትርሚዚ ዘግበውታል 3578 ላይ ማለት ነው። 3878 ላይ 578 ላይ ሌሎችም ሐዲሱን የዘገቡ ዘጋቢዎች አሉ። ስለዚህ በህይወት ባለ አካል ዱዓ አድርግልኝ ነው መጥቶ የጠየቁት ማለት ነው። እታችን ከታች ሆና ሌላ ጥያቄ እየጠየቀች መሰለኝ። ስለዚህ ወደ አላህ ዱዓ እንዲያደርግ ነው። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከነብይ የቱ ጋር ነበረ? ነቢይ ረሕመቲ ያ ሙሐመድ ኢኒ ተወጀህቱ ቢከ ኢላ ረቢ ፊ ሓጀቲ ሃዚህ ፈቱቅበ ሊ አላሁመ ሽፊዕሁ ፊ ተመለከታችሁ። ስለዚህ ዱዓ ወደ ማን የተጠጋ ነበረ? ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሳይሆን ወደ አምላካችን ወደ አላህ ነበር የተጠጋው የነበረው ማለት ነው። ከዛም በኋላ ፈዐለ ረጁሉ ፈበራ ከዛም በኋላ አይኑ በራለት ማለት ነው። ይሄን ዱዓ ካደረገ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዱዓው ካስተማሩ በኋላ አላህን እንዲለምን ዱዓ ካደረጉ በኋላ ከዛም በኋላ የሰውየው አይን እንደበራለት ይናገራል ማለት ነው። ከዛም በኋላ እሺ ይሩን ተራሱ ያው እዚህ ጋር ያብራራዋል። ይህን የጠየቃቸው በመቼ ነው አለ? በህይወት በነበሩበት ጊዜ ነው። ከሞቱ በኋላ መጠየቅ አይቻልም እያለ ነው። በህይወት በነበሩበት ጊዜ ያ ረሱላህ እንዲህ አድርጉልኝ፣ ዱዓ ያደርጉልኝ ጀስት በህይወት ያለን አካል እንደሚለመነው ማለት ነው። ከሞቱ በኋላማ ሁሉም ነገሩ ስለሚቋረጥ ጀስት አይሰሙም እኮ
ከሞቱ በኋላ የሚሰሙ አይደሉም። ስለዚህ ያኔ ሁሉም ነገር ይቋረጣል ማለት ነው። ስለዚህ ይህ ድርጊት የተከናወነው መቼ ነው? ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩ ጊዜ ስለሆነ በዛ ጊዜ ላይ የሚቆም ይሆናል ማለት ነው እንጂ ወደ ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ መጥቶ አይኔን አብሩልኝ ብሎ ማለቱ የተከለከለ ነው። ፍጹም የማይቻል የሆነ ሽርክ ነው። አላህ ራሱ በጣም በብዙ የቁርአን አንቀጾች ላይ ነግሮናል ማለት ነው። በተለይ ሙታኖችን በተመለከተ ሱረቱ ነህል ላይ إن الذين تدعون من دون الله أموات እያለ ይናገራል። እናንተ እነዚያ እናንተ የምትጠሯቸው ሙታን የሆኑ ናቸው አለ። ከዛስ የቁርአን አንቀጹ ምንድነው የሚለው? አቡኪ አስታውሰኝ እስቲ ቁጥር 17 ወር 18 አካባቢ ማለት ነው። የትኛውን የቁርአን አንቀጽ ነው? ሱረቱ ነህል ላይ ያለው الذين تدعون من دون الله يميلون لا يسمع دعاءكم ولو سمعوا استجابوا لا أموات غير أحياء إن الذين تدعون من دون الله أموات غير أحياء بهوت يالو وما يشعرون أيان يبعثون ما عندما يكسكسون كان يمياكو አረሉ ማለት ተመለከታችሁ። ስለዚህ በህይወት የሌለን የሆነን አካል መጣራቱ ፍጹም የሆነ የተከለከለ ስለሆነ ነብዩም ቢሆኑ መጣራቱ መለመኑ ፍጹም የተከለከለ ነው ማለት ለሹብሃቸው ለጣዖት አምልኮ ለዛ ለማመቻቸት ነው። ሐዲሱን አጣመው ቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ አይኔን አብራልኝ ብሎ ያላቸው ብለው ሹብሃ ለመንዛት ይሞክራሉ። ትክክል አይደለም። ሐዲሱ እንደተመለከታችሁት ነው። የቁጥሩ በቁጥሩ ገብታችሁ መመልከት ትችላላችሁ። አፎን ቀጥሉ። ያ ጀዛከላህ ሀቢቢ። ግን አንድ ፖይንት ብቻ ልጨምርና ሁለተኛው ጥያቄ እዚህ ሐዲስ ላይ እታችን የሚያነሳቸው በነብዩ ሰለላሁ ዐለይሂ ወሰለም ስም በእኔ ስም ጠይቅ ብለውታልና በነብዩ ስም ይጠየቃል ወይ? ምክንያቱም ሲጠይቅ ያ ሙሐመድ ኢነ ተወጀሁ ኢላ ረቢ ቢከ አይክሽፈ ሊ ዐን በሰሪ ብሎ ነው የተናገረው። በአንተ ወደ አላህ ሱብሓነሁ ወተዓላ እንትን እዘነበላለሁ አላህን በአንተ በኩል እጠይቀዋለሁ ወይ በአንተ ስም እጠይቀዋለሁ ብሏቸዋል። ስለዚህ ያ ደግሞ ቢዛቲ ነብይ ሰለላሁ ዐለይሂ ወሰለም ወይ ቢጃሂ ነብይ ሰለላሁ ዐለይሂ ወሰለም ነው። በነብዩ ክብር፣ በነብዩ ስልጣን፣ በነብዩ ስም ብሎ ዱዓ ማድረግ ነው ይባላል። ግን ያ ሙሉ በሙሉ ስህተት ነው። ሐዲሱ ላይ በአንተ የተባለው አይ ቢዱዓኢከ ነው በዱዓህ ነው ተብሎ ነው የተቀመጠው። የብዙ ዑለማዎችን ትርጓሜ መመልከት ይቻላል። ለምሳሌ ሐዲስ ሱነን ኢብኑ ማጃህ ላይ ይገኛል። ሱነን ኢብኑ ማጃህን ደግሞ ካብራሩት ትልቅ ዑለማዎች መካከል የሀገራችን ዓሊም ሼህ መሐመድ አደም ይገኙበታል እና እሳቸውን ባብራሩበት ትርጓሜ ላይ ያንን በደንብ አድርገው አስቀምጠዋል። እንዲሁም ሌሎች ብዙ ዑለማዎች የተፈለገበት ነገር ቢከ ማለት አይ ቢዱዓኢከ ማለት ነው፣ በአንተ ዱዓ ማለት ነው። የትኛው ዱዓ? መጀመሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉለት ዱዓ ማለት ነው። እና ከዛ አንጻር ነው ለማለት ነው። ኢንሻአላህ ቀጥሉ። ሰላም ነው። እንዴት ናችሁ? ጃማል ቤኪ ሰላም ብለናል። ሰላም በሉት እንዴ አለን። ሁሉ ሰላም አልኩት እኮ አልኩት ይብሮ ወይ ቤኪ ሰላም ነው። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንደምን ከስር ከቃሉ ጋር ስለ ባልና ሚስት እያወራችሁ ነበር። ትልቅ ቃልኩኝ ብዙ አሉ ያው አቡበከርና ሳቢር ታወራለች። ቤኪ እኔ የራሴ ልጨርስና ትበታር ታወራለች። ከይሻል አቀጥልሽ አቡበከርና ሳቢር ይቀጥላሉ። እነሱ ጨርሰዋል እና አቡበከር ሳቢር ጨርሳቸዋል። እኛ የመጀመሪያ ጥያቄ ስለነበረ ያው እንግዲህ ጨርሰናል። በደንብ የተብራራ መሰለኝ እህታችን ኢንሻአላህ ያው ታሳውቀናለች። ሌላ ጥያቄ ካላት ማለት ነው ካልተመለሰላት እኔ ኢብራሂም መጠየቅ ፈልጌው የነበረው እንትን ነው። የሆነ ቪዲዮ አይቼ ነብዩ መሐመድ ከአካላቸው የሚወጣ ነገር ማለት ምራቅም ቢሆን አክታ አንድ ቪዲዮ አይቼ ነበር። ነይ ችግር የለውም ተመለሽ። በቃ ጥያቄሽን ብቻ አቅርቢ። እዛ ጋር ያለውን ስለተረዳውሽ ሐሳብሽን ብቻ አቅርቢና እንትን እንለዋለን። ችል ነው ከዛ አንፃር እሺ ተመልሻለሁ። ምራቃቸውን ሲተፉ
ኦራክታቸውንም ሲተፉ አይተፉትም። ሰሃቦች የነሱ ሰሃቦች እንደ ኃይለኛ በረኛ ተወርውሮ ይዙት ነበር ማለት ተወርውሮ ይዙት ነበር ማለት የተፈለገበት ነገር ምንድነው? ሁለተኛ ደግሞ እንትን የሆነ ታይም ላይ ዋግምት ተሰርተው ነብዩ መሐመድ ማለት ነው ዋግምት ተሰርተው ደሜ አርቀክ ወስደክ ሰው የማይደርስበት ቦታ ወስደህ ድፋው አሉት ለአንዱ ሳባ ማለት አሉትና ያንን ሳባ በቃ ይዞት ሩቅ ቦታ ይዞት ሄደና ደሙን ጠጥቶት ተመለሰ። ያማን ደም እሳቸው ዋግምት የተሰሩበት ደም ማለት ነው። ሲመለስ ደሙ ደፍተከዋል ወይ ሲሉት አው የት ነው የደፋከው ሲሉ እንዴ ሰው ከማይደርስበት ቦታ ድፋው አላላችሁኝም ወይ? አው ብዬ ካላ ደፍቼ መጥቻለሁ አላቸው። ዋሻቸው። እሱ ግን ጠጥቶታል እና እሳቸው ደግሞ የኔ ደም የተቀላቀለበት ሰው እሳት አይነካውም፣ የኔ ደም የተቀላቀለበት ሰው እሳት አይነካውም አሉ ሲባል ይሄ እንዴት ነው? ይሄን ብታስረዱኝ ደስ ይለኛል። እና ደግሞ የሱ አክታ የሳቸው አክታ ለምንድን ነው እነሱ የሚይዙት? የሳቸው ምራቅ ምን ሊያደርግላቸው ነው? እንደ ኃይለኛ በረኛ ተወርውሮ ይዙታል የተባለው ነገር ለምንድን ነው የሚለው ነገር ብታስረዱ ደስ ይለኛል። አብዛውባችሁ መሰለኝ። መጀመሪያ አንድ ጥያቄ ልጠይቅሽ። ለምሳሌ ያወከርን ደም ለምሳሌ አንድ ሰው ወስዶ ጠጣውን ብል ለምሳሌ ማለት ነው የኔን ደም ማለት ነው ወነዑዙ ቢላህና ለዛ ድርጊት ተጠያቂው ጠጫው አካል ነው ወይስ ደሙ የተጠጣበት አካል ነው? የትኛው ነው ብለሽ ነው የምታስቢው? ገምልኛል ሰማው። ለምሳሌ እኔ ዋግምት ምሰራና የዋግምቱን ደም አንስተህ ሄደህ ጣለው አልኩት የሆነን አካል፣ ከዛ ያ አካል አንስተው ጠጣው ያንን ደም እና ለዛ ለሰውየው ደም መጠጣት ተጠያቂው የጠጣው አካል ነው ወይስ ደግሞ እኔ ነኝ? የትኛው ነው? የጠጣው አካል ነው። ስለዚህ በተመሳሳይ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የተገናኙ ነገራቶች አጠቃላይ ሰሃቦች እንደዚህ አድርገዋል ተብሎ ወቀሳውን ወደ ነብዩ ማምጣት ይሄ ሎጂካሊ እንትን ያልሆነ ፋላሲ ነው፣ ኮሚቴ የተደረገ ፋላሲ ነው። ምክንያቱም ያንን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘውት አይደለም ወይ አስደርገውት አይደለም በመሰረቱ ማለት ነው። ቢሆን ራሱ ኢቭን ኢፍ በሚለው ደግሞ እንመጣለን። ሁለተኛው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አስመልክቶ እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛታቸው ጋር የተገናኘ ነገር በሙሉ በረካ አለው ተብሎ ይታመናል በኢስላም አስተምሮ መሰረት ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከላባቸው እንትን ሽቶ ይጠመቅ ነበር፣ ይሰራ ነበር። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ተኝተው ከዛ ከእንቅልፋቸው ሲነሱ አንዲት ሴት እዛ ቦታ ሄዳ ያን የተኙበት ላቡን ትንትን ትለው ነበር። ከዛ ለምንድን ነው እንደዚህ የምታረጊው ሲሏት አይ ያ ረሱላህ ሻም ላይ እኮ የተወደደው ሽቶ የሚሰራው ከዚህ ነው ከእርሶ ላብ ነውና ምርጥ ሽቶ ይወጣው ነበር ብለው ይናገሩ ነበር። አሁን ይሄ ምንን ያሳያል ከተባለ there is difference ልዩነት አለ። አምላክ ለተለያዩ አካላቶች የሚሰጠው የሆነ የራሱ የሆነ ልዩነቶች አሉ። እነዛ ልዩነቶች ምናልባት ደብል ስታንዳርድ አምጣ ካልሽኝ ማምጣት ትችላለሽ፣ ወደ እንትኑም ሄደን ማለት ነው። የሚሰጣቸው የሆኑ ልዩነቶች አሉ። እነዛ ልዩነቶች እንደተጠበቁ ናቸው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛታቸው ጋር የተገናኘ ከማንነታቸው ጋር የተገናኘ ማንኛውም ነገር ንጹህ ነው ብለን እናምናል፣ በረካም አለው ብለን እናምናል፣ በህይወት እስካሉ ድረስ ማለት ነው። ለምሳሌ ጸጉራቸው የመሳሰለው ነገር ማለት ነው። ኢማም እና እናመጣዋለን፣ ችግር የለውም። እሺ ክርስቲያና ከፈለጋችሁ ችግር የለውም። ኢማም አህመድ ኢብኑ ሐንበልም እንደሚናገሩት ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር በረካ አለው ብለው ያምናሉ። የተለያየ እንደዚህ ነገር ማለት ከዛታቸው ጋር የተገናኘ ነገር እና ሰሃቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ከመውደዳቸው የተነሳ ነብዩን መሐመድ ሰለላሁ ዐለይሂ ወሰለም አሁን ያኛው ግለሰብ የነብዩን ደም ጠጣ። ኦልሞስት አሁን እኛ ስናየው ዋት ምን ማለት ነው ምን አለ እንል እንችላለን። ግን ያንን ተግባር ያደረገው ታዞ አይደለም። ግን ከሳቸው ያለው የመጨረሻ ፍቅር በቃ እኔ ቢያንስ ነገ ያለውን ይሄ የቂያማን እሳት በነብዩ እንትን መዳን እችላለሁ በሚል ያንን አድርጓል። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታጠቡበትን የውዱእን ውሃ የሚጠጡ ነበሩ። ሰውነታቸውን የሚያስነኩ ነበር፣ የመሳሰለው ነገር ማለት ነው። ኢቭን ኢፍ ቱፍ ሲሉ ቱፍ ያሉበትን ሰውነታቸውን የሚያስነኩ ነበር። ይሄ የነሱን የሳቸውን ያላቸውን ፍቅርና መውደድ የሚያሳይ እንጂ
የሆነ እንደ ኤግዛጅሬት አድርገህ እሳቸው ምን አይነት ሰው ናቸው ብለህ የምታወዳቸው አይደለም በመሰረቱ ማለት ነው። አይሆንምም ጭምር ማለት ነው። ለምሳሌ አብደላህ ብን ዑመር ነብዩ መሐመድ ሲራመድ እንደ ፊንጣ ይዘላል። ከዚህ እዚህ ሰዎች ይሄ ሰውዬ ጤነኛ ነው ምን ሆኖ ነው? አንተ አብደላህ ብን ዑመር ነብዩ ከሞቱ በኋላ ነው እንግዲህ ምን አይነት ነገር ነው የምትሄደው? ምን አይነት አካሄድ ነው የምትሄደው ይሉታል። ምን ሆነህ ነው እዚህ እዛ ምዘለው ሲሉት እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሄዱበትን መንገድ እየተከተልኩኝ ነው ያለሁት እና ኢንኬዝ በመዲና ሲሄዱ እዛ ጋር ረግጧል ብዬ ያሰብኩበት ቦታ ዘልዬ ረግጣለሁ፣ ከእንደገና እዛ ጋር ረግጧል ብዬ የማስብበት ቦታ ዘልዬ ረግጣለሁ እያለ ይናገር ነበር። ይሄ እነሱ ያላቸውን ለሳቸው የነበራቸውን ፍቅር የሚያሳይ ነው። ይሄ በሰሒህ ዘገባ ሙሉ በሙሉ የመጣ ነው። ሰሒህ በሆነ ዘገባ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሳሰሉ ደሙም የተለያዩ ነገራቶች አጠቃላይ በሰሒህ የሆኑ ዘገባዎች የመጡ ናቸው እና ነቢያቶች በአጠቃላይ ከሰውነታቸው ጋር የተገናኘ ማንኛውም ነገር እኛ እንትን አለው ብለን እናምናለን፣ በረካ አለው ብለን እናምናለን። ለምሳሌ ነብዩ ያዕቁብ የነብዩ ዩሱፍ ልብስ ለነብዩ ያዕቁብ አይናቸው ላይ ሲያረጉት በአላህ ፍቃድ አይናቸው እንዲመለስ አላደረገም። አሁን ሙተሲል ስለሆነ ነው ከእሳቸው ጋር ማለት ነው፣ ከነብዩ ጋር ከሱ ነብይ ጋር ሙተሲል ስለሆነ እና በተመሳሳይ ደረጃ ሌሎችም ሐዲሶች ያንን ያስቀምጣሉ እና ከዛ አንፃር የምንመለከተው ነው። ምናልባት ግን ከፈቀድሽልኝ አንድ ነገር በክርስትናው ላንሳና ለአንቺ ሳይሆን ለሌላው ነው። እሺ ፍቃደኛ ከሆንሽ አንቺ ማለት ነው። ካልሆንሽ ደግሞ ከአንቺ ጋር ከጨረስን በኋላ ቀጥል። እሺ ችግር የለውም ትቀጥላለህ። እሺ አንዴ ይቅርታ አድርግልኝና የኔ ደም ከደሙ እየተቀላቀለ እሳት አይነካውም ማለት እሱን አስረዳኝ። ኦኬ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኔ ደም ከደሙ ጋር የተቀላቀለ ሰው እሳት አይነካውም ብለዋል የሚለው ይሄ ሊትራሊ ቃል በቃል እንደዛ በሚል አይደለም የመጣበት አንዳንድ ሐዲስ አለ። ሐዲሱ ግን የተፈለገበት ነገር ምንድነው ከተባለ አንደኛ የዘር ግንኙነትን ለማለት አይደለም ግን ያንን ንግግር የተናገሩት ያው ምናልባት አንቺ ሐዲሱን አይተሽው ተናገረሽ ከሆነ ያንን ንግግር የተናገሩት ይህንን ግለሰብ መሰረት አድርገው ነው። ይህንን ግለሰብ መሰረት አድርገው ነው ደግሞ ያንን ንግግር የተናገሩት ማለት ነው። ይህን ግለሰብ እየመሰከሩለት ነው። አንተ ባለህ ፍቅር ምክንያት ጀነት ትገባለህ የሚለው ሚኒንግ እያሳየ ነው እንጂ የኔን ደም አንስታችሁ ጠጦት እያሉ አይደለም። አንተ ይህንን ተግባር ስላደረግ ኦኬ ይተሽና አንስታሽ እሺ እኔ ገብቶኛል እኮ ያኔ እኮ ነብዩ መሐመድ እኮ አላወቁ እሳቸው እኮ አላወቁም፣ እንደጠጣው እኮ አላወቁም፣ ደብቋቸዋል አይደል? ደሙን ጣጥቻለሁ ብሎ እኮ አልነገራቸውም። ሰው ከማይደርስበት ቦታ ድፋው ብለህኝ የለ ወይ እዛ ውስጥ ደፍቻለሁ አላቸው። እሳቸው ግን የኔ ደም ከደሙ ጋር የተቀላቀለ ሲል እኔ መጀመሪያ ላይ የተረዳሁት ምናልባት ልጃቸው ቤተሰባቸው ምናምን አለ አይደል በዝምድና ነገር ከሆነ በስጋ ብዬ ነበረ። ግን እንደዛ ካልሆነ የኔ ደም የተቀላቀለበት የኔ ደም ከደሙ ጋር የተቀላቀለ እሳት አይነካውም ማለት ምን ለማለት ፈልገው ነው? በቃ እሱ መልስ ብቻ ነው የሚፈልገው። እንዳልኩሽ ያ የተፈለገበት ነገር ያንን ግለሰብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደምን ትኩረት አድርጎ አይደለም። በመሰረቱ ደም በኢስላም አስተምሮ መሰረት ደምን መጠጣትም ሆነ የመሳሰለው ነገር ሐራም። አላህ Subhanahu Wa Ta'ala ሱረቱል አንዓም አንቀጽ 145 ላይ قل لا أجد فيما أوحي إلي محرما على طاعم يطعمه እያለ አላህ Subhanahu Wa Ta'ala መይተተን አው ደመን መስፉሓ ይላል። የሆነ እንትን የፈሰሰ ደምን ወይም የሞተ ነገርን መብላትም ሆነ መጠጣት አይቻልም። ወከዛሊከ باتفاق العلماء ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲራቸው ላይ እንዳስቀመጡት ደምን አስመልክቶ መጠጣትም ወይም ያንን ነገር ማድረግ የመሳሰለው ነገር አይቻልም ነው የመጀመሪያው ማለት ነው። ሶ በሐዲስ ደረጃ ግን እንዳልኩሽ የአብዱላህ ብን ዙበይር ረዲየላሁ ዐንሁ ሐዲስ ነው أنه أتى النبي صلى الله عليه وسلم وهو يحتجم فلما فرغ قال يا عبد الله اذهب بهذا الدم فأرهقه حتى لا يراه أحد አሉት። ማንም እንዳያው አድርገህ እንትን በለው ሂድና ድፋው አሉት። ከዛ በኋላ ተመለሰ فقال يا عبد الله ما صنعت ምን አደረክ አሉት። قال جعلته في أخفى مكان ظننت أنه يخفي على الناس ሰዎች ዘንድ ይደበቃል ብዬ ካሰብኩት ቦታ አድርጌዋለሁ አለ። ተመለሽ ማታችን ኦኬ እንትን ብለሽ ተመለሽ። ሰፋ ያለ ነገር የምናየው ነገር ስላለ ተመለሽ።
እኔ ይሰማኛል፣ እየሰማሁህ ነው አቡኪ። ኦኬ ከዛ እዛው ሐዲስ ላይ ቃለ ለዓለከ ሸረብተሁ አሉት። በደንብ እንግዲህ ተመልከቱ። ካሁን በኋላ ብዙ ነገር እናነሳለን። ለዓለከ ሸረብተሁ አሉት። ጠጥተህ ነውን አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቃለ ነዓም አዎ አለ። ቃለ ወሊመ ሸረብተ ደም፣ ደም ለምን ጠጣህ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወይሉን ሊናስ ሚንከ ወይሉን ለከ ሚነናስ፣ ወየውልህ 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 አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንተንም ከሰዎች ሰዎችንም ካንተ ወየውልህ፣ ይህንን ነገር እንዴት ታደርጋለህ አሉት። ይሄ ሐዲሱ ነው እንግዲህ አሁን በዚህ ሐዲስ እንመልከተው ነው። ሐዲሱን እንዳጠቃላይ እንመልከተው ነው። ከዛ ወደ ግሬዲንጉ ወደ መሳሰለው ነገር እንሄዳለን። ሐዲሱን ግን በአጠቃላይ እንመልከተው። እዚህ ሐዲስን ስንመለከተው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተጣጥቷል የሚል ነገር የለም። እንደውም ለምን ጠጣህ ብለው እንደወቀሱት ነው የሚናገረው። አይ በሌላ ሐዲስ ያ ሌላ ነገር ነው፣ ቀደም እንደነገርኩሽ ነው፣ ከሌላ ነገር ጋር የተገናኘ ነገር አይደለም። ይሄን ሐዲስ ደግሞ በግሬዲንግ ደረጃ ደግሞ ስንመለከተው ሐዲሱ ሙሉ በሙሉ ضعيف ነው። ይሄ ህንድ ብን ቃሲም የሚገኙበት ሐዲስ ነው። እብነ ሐጀር ረሒመሁላህ ተዓላ ወገይሪህ ሚነል ዑለማ ምናልባት ካስፈለገ መጽሐፎችን ከፍቼ ወላሳይሽ እችላለሁ። ወገይሪህ ሚነል ዑለማ ضعيف ብለውታል። ለምሳሌ الشيخ شعيب الأرناؤوط ابن عساكر ታሪክ ዲመሽቅ በተሰኘው መጽሐፍ ላይ ወይም የዲመሽቅ ታሪክ በተሰኘው መጽሐፍ ላይ ሲጽፍ ይህንን ታሪክ አስገብቶታል። እና ያ ትልቅ ሙሐቂቅ ትልቅ ስኮላር የሐዲስ ሊቅ ናቸው ሼክ ሹዐይብ አልአርናኡት። እሳቸው ይህንን ሐዲስ ضعيف ብለው ነው ያስቀመጡት። وكذلك ابن حجر رحمه الله تعالى التلخيص الحبر لابن حجر በተሰኘው መጽሐፋቸው ላይ ضعيف ነው ብለው ነው ያስቀመጡት። እነዚህ ሁሉ እንደዚህ አይነት ሐዲሶች አሉ። አብዛኞቹ የጁሃሎች ስብስብ ናቸው። ዕውቀት ያላቸው ሰዎች የዘገቧቸው ዘገባ ናቸው። በዘገባው ላይ የሚዋሹ አካላቶች አሉ። ስለዚህ ተቀባይነት የለውም ብለው ነው ያስቀመጡት። ኦኬ ይሄ ضعيف ነው። ضعيف ማለት ደግሞ ምን ማለት ነው? ضعيف ማለት ሐዲሱ ግሬዲንጉ ተቀባይነት ያሌለው ደካማ ነው ማለት ነው። እና ከዛ አንፃር ነው። ግን አሁን ضعيف ነው አይደለም ሳይሆን ሎጂካሊ ሆኖ አጠቃላይ ሂደቱ ላይ እያወራን ስለሆነ ነው ከመጀመሪያ ጀምሮ እያወራሁሽ ያለሁት ማለት ነው። ስለዚህ ከዛ አንፃር ነው። ቢያንስ አንድ ወደ 4 ምናምን ግለሰቦች አሉ። ሰነዱን መጥቀስም እችላለሁ ካስፈለገ፣ ትንሽ ጊዜ ሊፈጅ ይችላል እንጂ ወደ 4 ግለሰቦች አሉ ضعيف የሆኑ እነ ኢብኑ ጀብር ምናምን የሚባሉ ወደ 4 ብቻ ግለሰቦች አሉ ضعيف የሆኑ ማለት ነው እዚህ ሐዲስ ላይ። እና ከዛ አንፃር ነው። እሺ እኔ ችግር የለውም ለመማር ወስኜ ስለተቀመጥኩኝ ለኔ ችግር የለብኝም። ቁጭ ብዬ መማር እችላለሁ። እናንተ ሰዓት ካላችሁ መማር አለባት ያላችሁት ነገር በሙሉ ብታስተምሩኝ በጣም ደስ ይለኛል። እና ቀጥሉ፣ ችግር የለውም ያለሁ። ኦኬ ያው እንደዛ ከሆነ ልክ ቀደም እንዳልኳችሁ ይሄ ሐዲስ ضعف አለበት። ግን ضعف ባይኖርበትም لا يقدح بالنبي صلى الله عليه وسلم ለጀማ ሼር አድርጌለታለሁ። ቪዲዮውን ይቅርታ አቋርጬ ካለው ለሱ ሼር አድርጌለታለሁ። ኦኬ ችግር የለውም መከፈትም ይችላል። ያው ሐዲሱ የሚታወቅ ስለሆነ ነው። እና ከዛ አንፃር ነው። ነገር ግን ኖርማሊ እንመልከተውና ሐሳቡን በእስቲ ወደ ክርስትናው ደግሞ እንሂድና ለምሳሌ ወደ እንትኖች እንሂድ፣ የሐዋርያን አበው ትምህርቶች እንሂድ። ሲምፕሊ ማለት ነው። ባይብል ላይም ከመሄዳችን በፊት ሐዋርያን አበው ትምህርቶች እንሂድ። በሐዋርያን አበው ትምህርቶች መሰረት ለምሳሌ የቤተክርስቲያኑ ትልቅ የቤተክርስቲያን መምህር እንዲሁም ዶክተር ተብሎ የሚጠራው በተለይ በኦርቶዶክስ ቤተክርስቲያን በጣም ተቀባይነት ያለው ቅዱስ ኤፍሬም የሚባለው ግለሰብ ማለት ነው ሆሚሊ ኦን አወር ሎርድ በተሰኘው መጽሐፉ ላይ እንዲህ አይነት ነገር ያስቀምጣል። ለምሳሌ ተመልከቱትና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ያቺ ግለሰብ የኢየሱስ ክርስቶስን እግር በመሳሟ ኃጢአት ተሰርዮላታል ይላል። ከዛ ቀጠል ላይ ያደርግና ምን ይላል 14 ላይ ማለት ነው ሆሚሊ ኦን ሎርድ በተሰኘው መጽሐፉ 14 ላይ ኤንድ ኢፍ ዲፍላይል ሊፕ ዌር ሳንቲፋይ ባይ ኪሲንግ ሂዝ ፊት ይላል። ያቺ ኃጢአተኛ የነበረች ሴት በጣም ወንጀለኛ የነበረች ሴት የሱን የኢየሱስ ክርስቶስን እግር ስማ እንትን ካለች እግሩን ስማ የሆነ ምንድነው የሚባለው ኃጢአቷ ከተስተረየላት how much more should not pure lips by sanctify by kissing his mouth ይላል። የኢየሱስ ክርስቶስን ይሄንን ለምሳሌ እንትን የሆነ እንትን ላረጋችሁ አይደለም እሺ የሆነ ሪቦክ ምናምን ለማድረግ አይደለም እናንተ እና how much more should not pure lips by sanctifying by kissing his mouth ይላል። እንዴ እሺ አፉን እስከ ቢስሙ ምን ያህል ነው ኃጢአታቸው የሚስተሰረየው?
ለምሳሌ ይህንን ፖይንት አንስተን ኢየሱስ ክርስቶስን አፍ መሳም ኃጢአት ያስተሰርያል ብሎ ያምናል። ያው ማን ነው? ቅዱስ ኤፍሬም ነው። እንግዲህ ማንም ሌላ አካል አይደል። የነ ተክልዬን ሌሎችንም ማንሳት ይቻላል፣ ግን ብዙ አስፈላጊ አይደለም እና ይህንን ፖይንት ላንሳላችሁ ብዬ ነው። ቤኪ ጥያቄ ካለ መቀጠል ይችላል። እንዴት ዋላችሁ? እንዴት ነህ? ሰላም ነህ? ወደ ሌላ ሳተፍ አወተ እሑድ እኮ የኢየሱስን ስጋና ደም የሚበላ ሰው ነው አይደል? እሑድ እየጠበቃችሁ የኢየሱስን ስጋና ደም ስጋውን ትበሉታላችሁ፣ ደሙንም ደግሞ ትጠጡታላችሁ እና ይህን መቃወሙ እንደሆንም አንድ ቄስ ምንድን ነው ያለው? አንዱ ይህንን ስጋና ደሙን ከወሰደ በኋላ የኢየሱስን በኋላ ላይ መንገድ ላይ ያስታውቀዋል እና ባስታወቀው ሰዓት አንዱ ቄስ ምንድን ነው ያደረገው? የእግዚአብሔር ስጋማ የእግዚአብሔር ደምማ ዝም ብሎ በከንቱ መሬት ላይ አይሆንም ብሎ መሬት ወርዶ ነው ወደ አፉ ያስገባው ማለት ነው፣ መልሶ ሰው እያስታወቀውን እና ይህን የምትቃወሙ ሰዎች ቅዳሜና እሑድ እየጠበቃችሁ የአምላካችሁን ስጋ የአምላካችሁን ደም እየጠጣችሁ ይህ እንደ ጥያቄ ማንሳት ተገቢ አይመስለኝም። ለማንኛውም ቀጥሎ አቡኬን ላንሳውዬ። ምን ማለት ነው ስጋና ደም? ይሳቅ